ጎ ቲቪ ስለ ሰንደቅ ዓላማ ውይይት ላይ ስላቀረበኝ በጣም ደስ ይለኛል። መቼም እኔ ያው በመጀመሪያ ራሴን ላስተዋውቅ የተወለድኩት እዚሁ ጎተራ አካባቢ ነው። 47 ቀበሌ ይባላል። ተማርኩትም ንፋስ ስልክ አጠቃላይ ነው። ከዛም በኋላ ያው ወደ ወታደር ቤት ገባው። ወታደር ቤት ስገባ በመጀመሪያ ማሰልጠኛ ሰልጥኜ ሲጨርስ ለኢትዮጵያ ሕዝብ ሰንደቅ ዓላማ ይዤ ሰንደቅ ዓላማ ስር ተንበርክኬ ቃል ገብቼ ነው። ያ ማለት አገሬን ብከዳ እግዚአብሔር ይክዳኝ ብዬ ነው ቃል ገብቼ ለአገሬ ልሰዋ ወይም የመጣባትን ጠላት ልመከት የገባሁት። ይሄንን እንግዲህ መነሻዬ ይሄ ነው። ስለ ሰንደቅ ዓላማ ሳወራ እኛ ኢትዮጵያኖች አይደለንም። እኛን ሊወጋ የመጣው ጣሊያን ሮም ከተማ ላይ አበበ ቢቂላንና ሰንደቅ ዓላማችንን ተክሎ ማንኛውም ቱሪስት ጣሊያን የቆየች ሀገር ናት። ሁሉም ቱሪስቶች ጣሊያንን ለመጎብኘት ይሄዳል። በሚጎበኝበት ሰዓት አበበ ቢቂላንና የኢትዮጵያን ሰንደቅ ዓላማ ያያል። ይሄ ሰንደቅ ዓላማ የማን ነው? የኢትዮጵያ ነው። ኢትዮጵያ ማለት ከዚሁ ከጣሊያን ሳልወጣ ዘራይ ድረስ የኢትዮጵያ ሰንደቅ ዓላማ መሬት ላይ አንጥፈው ሽለላ አሳይ ተብሎ ምርኮኛ ሆኖ ኢጣሊያ በገባበት ጊዜ ባንዲራዋ መረገጧን ሲያይ ጎራዴ አንጡና ነው ማሳያችሁ ብሎ ከፍተኛ የጣሊያን መኮንኖችን አንገት የቆረጠበት በዚች በባንዲራችን ነው። ታዲያ ይሄ ሁሉ ካሳለፍን በኋላ በስተመጨረሻ ላይ 83 አካባቢ ቀደም እንደተባለው ስለ ባንዲራ ውይይት በሚደረግበት ሰዓት ያው አመጣጥ ነው። በሶ ተቋጥሮበት ነው የመጣው፣ ጨው ነው የተመጣበት፣ ስኳር ነው ተጠቅልሎ የመጣበት። ጨርቅ ስለሆነ ይሄ ምንም ችግር የለውም የሚል ነገር ነበረ። ያም መቼም ከሰው ስተት ከብረት ዝገት አይጠፋም፣ ስተት ነው። አሁንም እኛ በቂም ሳይሆን ይሄንን በማስተማር ነው። ምክንያቱም ኢትዮጵያዊነቷ የሚታወቀው በየትኛውም ሀገር በሯጮቻችን እና ሄሊ የኢትዮጵያ ሰንደቅ ዓላማ በሚውለበለብበት ሰዓት እያንዳንዱ ኢትዮጵያዊ እስከ ማልቀስ ይደርሳል። ያ ማለት ኢትዮጵያዊነቱ የሚገልጸው ከበደ አየለ ግርማ አይደለም፣ ያው የኢትዮጵያ ባንዲራ ነው። ይሄን አልካልኩኝ ስለ ባንዲራው ይበቃኛል። ባንዲራ መቼም ባንዲራ ነው፣ መለያ ነው። አሁን የሚውለበለባል፣ ነገ የሚውለበለባል። ሌላ አንድ ትልቅ ታሪክ አለ በባንዲራ ውስጥ ስናነሳ። ንጉሥ ኃይለ ሥላሴ መጡ፣ አንበሳ አረጉበት፣ ሚሊሊክ የሆነ ነገር አረጉበት። አሁን ደግሞ ይሄ ነገር ሆነ። ድሮም ያለ ነው። ኢትዮጵያ አረንጓዴ ቢጫ ቀይ የኢትዮጵያ ባንዲራ ነው እኔ እስከማውቀው ድረስ። ንጉሥ ኃይለ ሥላሴ በባንዲራው ላይ አንበሳ ያደረጉት እዛው ቤተ መንግስታቸው ላይ ያሳቅሉት ነበር። ሌላውም በየተቋም ውስጥ ይሰቅላል። እኛ የምናውቀው በየትምህርት ቤቱ መዝሙር ዘምረን ባንዲራችንን አቤት ጎብ ቴሌቪዥን ነው የደወሉት። እሺ ቀጥሉ። እና በየአካባቢው ያ ባንዲራ ነበር። እኛ የምናውቀው በየትምህርት ቤቱ በሁለት ሰዓት ስንገባ ወደ ትምህርት ቤት መዝሙር ዘምረን ባንዲራችንን ሰቅለን ነበር ትምህርት ቤት የምንገባው። ማንኛውም ኢትዮጵያዊ መንገድ በሚንቀሳቀስበት ሰዓት በትራምፔት ወይም ደግሞ በሳክስፎን ስለ ባንዲራ እየተዘመረ ባለበት ሰዓት ማንኛውም ሰው ይቆማል።
ባንዲራ ተሰቅሎ እስኪያልቅ ሲወርድም እንደዛው ይሄ ወቅት ጠፋ ምክንያቱም ችላ ስለተባለ ነው ይሄንን አሁንም በትምህርት ቤቱ እንዲመለስልን እኛም እያንዳንዱ ኢትዮጵያዊ ህይወታችንን የተሰዋነው ለሰንደቅ ዓላማችን ለሀገራችን በመሆኑ የሰንደቅ ዓላማ ክብር እንደገና እንዲመጣ ደስ ይለኛል አሁንም ደግሞ እንደገና የሰንደቅ ዓላማ ቀን ሲባል በጣም ነው ደስ ያለኝ እግዚአብሔር ይመስገን እንኳን ለዚያ በቃ እንላለሁ በሌላ በኩል እንግዲህ ይሄ ሆን ተብሎ የተሰራብን ስራ አለ ኢትዮጵያ የምትባል ሀገር እንደ ሶሪያ እንደ ሌሎች ሀገር እንድንበታተን ፍላጎት የነበራቸው ሀገሮች ነበሩ እነዛም ስም መጥቀስ ባያስፈልግም በኢትዮጵያ ህዝብ የሚያውቃቸው የኢትዮጵያ ጠላቶች ናቸው ያ መሆን ስለሚፈልግ እርስ በርሳችን ካልተለኛ ካልተበተንን ወይም ደግሞ እንደዚህ በጎሳ በብሔር ካልተከፋፈልን ኢትዮጵያ ልትበተን ስለማትችል ይህቺ የቤት ስራ ተቀመጠችልን ያ ማለት ክልል 1 ክልል 2 ክልል 3 በሚል አማራ ኦሮሞ ትግሬ ሌላው ቤሻጉል እንዲባል ተፈለገ ያ ማለት ምንድነው የመገነጣጠያ መንገድ ነገር ግን አሁን ይሄንን የኢትዮጵያ ህዝብ በማወቁ በመረዳቱ ይሄንን ሁሉ ጊዜ ጥያቄ በመጠየቅ ይሄ ነገር እንዲነሳ ተደረገ ታርጋውም ያው ዳይሬክት ኢንዳይሬክት እንደሚሉት ፈረንጆቹ በቀጥታና በቀጥታ ባልሆነ መንገድ ኢትዮጵያ ለመገንጠል የተፈለገበት መንገድ ያ ማለት እንግዲህ የትግራይ ታርጋ የኦሮሞ ታርጋ ተባለ ያ አሁን ኦሮሞ ባንክ ትግራይ ባንክ ደቡብ ባንክ እንደተባለው ይሄ ማለት ሙሉ በሙሉ መገንጠል ማለት ነው በቃ እርስ በርስ መክፈል ማለት ነው በፍለፊት እንከፋፈል ሳይባል ባንክ አማራው ጋር እንዲያስቀምጥ ነው ኦሮሞ ጋር እንዲያስቀምጥ ነው ይሄ ማለት መከፋፈል ነው አሁንም ይሄ ተጀመረ መጨረሻው ግን ይሄንን ሁሉ አንድ በማድረግ ኢትዮጵያ ከተባለ አንድ ሀገራችንን መለስናት ማለት ነው ቢያንስ ሌላ ነገር ቢያቀተን እቺን ድንበራችንን ጠብቀን ለልጆቻችን እኛ ከአባቶቻችን እንደተረከብነው ሁሉ ቢያንስ ክልላችንን ኢትዮጵያ የምትባለውን ድንበራችንን ለልጆቻችን የማስረከብ ባንዲራችንን የማስረከብ ግዴታ ስላለብን አንድነታችንን ማድረግ አለብን ይሄ ምን ገነጣጥለውን ስም አንድ ላይ መሰባሰብ አለብን አገራችን ኢትዮጵያኮ ትልቅ ናት ይሄው እንደተጀመረው ያሰብነውን ሁሉ አሳክተናል አባይ ግድባችን ተሰርቷል ውጤት ማምጣት ጀምሯል ነዳጃችን ወጥቷል ነዳጃችን ከፍተኛ ገንዘብ የሚያስገኝ ነው ወደባችን ቢቻል በስምምነት በውይይት ካልተቻለ አቅም ሳይኖረን የተወሰደብንን አቅም ሲኖረን ደግሞ የመመለስ ግዴታ አለ ይሄ የራሳችን እንጂ ያስመለስ ነው እንትና የትም ሀገር ታይቶ አይታወቅም የትም ሀገር አንገቴን ቆርጣችሁ ወይም ደግሞ በሬን ዘግታችሁ እቤት ውስጥ አፉንኝ የሚል ሰው የለም አጋጣሚ ይሄ ምንድነው አሁንም የውጭ ሀገር ሰዎች የሰሩት ትርኢት ነው ኢትዮጵያ የምትባል ሀገር እንዳታደግ ነው አሁን ግን ክቡር ሚኒስትራችን ጠቅላይ ሚኒስትራችን እኔ በኩል መቼም በጣም ነው ማመሰግናቸው ምክንያቱም ማንኛችንም ኢትዮጵያኖች ጥሩም የተደረገልን መጥፎም የተደረገብን ለአገር ማክሮፍ የለምና እኛ ሳናኮርፍ ይህን ሰው ለኢትዮጵያ ትልልቅ ነገሮችን ያልተደፈሩ ነገሮችን ሁሉ እየደፈረ በመሆኑ እገዛ ብናረግለት እላለሁ በኔ በኩል ሙሉ በሙሉ 99.9% አጋዥ ነኝ
በተለይ ወደባችንን ይህ ሰው ካስመለሰልን በቃ ከማንኛውም ሀገር እኩል እንሆናለን እንደውም እንበልጣለን ወደ አሜሪካን ዲቪ ወደ አረብ ሀገር የሚሄዱ ወጣቶቻችን ሁሉ ኢትዮጵያችን ላይ ይኖራሉ በመጨረሻ አንድ ነገር ልናገር እኔና አለባበስ የባህር ኃይልን ልብስ ለብሼ የመጣሁበት ምክንያት አለኝ ትልቅ ምክንያት ስቲል እስካሁን አልለብስም ነበር ለህልውና ዘመቻ ጊዜ ኢትዮጵያ ጠላት ወረራት አዲስ አበባ ሊደርሱ ነው በሚባልበት ሰዓት ይሄማ አይሆንም አቀብ እስካለኝ ድረስ ገብቼ መዋጋት አለብኝ ፕላስ ማስተማር አለብኝ የሚለውን ይዤ በቡልቡላ ማጥሰልጠኛ ጣቢያ ገባው 3 ዙር አሰለጠንኩ እንደገና የልዩ ባለ ማዕረጎች ማሰልጠኛ ጦላይ የሚባል ቦታ ላይ ሄድኩኝ 3 ዙር አሰለጠንኩ በስተመጨረሻ አዲሱ ባህር ኃይል በሚቋቋምበት ሰዓት ደብረ ዘይት ማለትም ቢሾፍቱ የምትባለው ሀገር በባቦይ ጋያ ማሰልጠኛ ላይ በመከላከያ ዩኒቨርሲቲ ወጣቶችን ለአንድ ዙር አሰለጠንኩኝ እዛም በማሰለጥንበት ሰዓት እግዚአብሔር የተመሰገነ ይሁን የነበሩት የትምህርት አመራር ኦፊሰሮች ከፍተኛ ቀባሎት ተቀብለውን እኛ ምን ሽለውን ዲሲፕሊን በተለይ ወታደሩ ክፍል አድርግ አታድርግ የሚባለውን ነገር አጽንቶ ሰጥቶ ኢትዮጵያ የምትባለውን አገር እንዲወዳት ያለንን ተሞክሮ ከሚገባው በላይ ያደረግነው አክሮፈን አይደለም እኛኮ ስንባረር ጡረታ ተሰጥቶን አልነበረም በነፃ ነበር የተባረርነው ሜዳ ላይ ነበር የተጣለው ነገር ግን እግዚአብሔር ይመስገን አንድ የኛ የማህበራችን ባልደረባ የሆነ ፕሬዝዳንት ብርሃኑ አማረ የሚባል ሰው ጦሩን አሰባስቦት የብሔራዊ የኢትዮጵያ ሰራዊት ማህበር በሚል ያንን አቋቁሞ በዛ ማህበር አማካኝነት ነውኛ ወደ ዘመቻው ልንሄድ የቻልነው ባንሰባሰብ ኖሮ ኢትዮጵያ የምትባል ሀገር አናቀም ነበርኛ አናቀሽም ነው የተባልነው አናቃችሁም ነበር የተባልነው ነገር ግን ያ ስለተሰባሰበን የሀገራችን ሁኔታ በጣም ስለሚያመን በሀገራችን ላይ ምንም አይነት መደራደር ስለማንችል ይሄን ሁሉ ለምን ሳይከበረልን እኛ አንሄድም አላልንም ያንን ገብተን አሰለጠንን እንደገናም ደግሞ እግዚአብሔር ይመስገን አምባሳደር ሙዝና ኮር ዳዊት ይሄንን የእርቅ ማዕድ ብለው አንጥተው እኛ እንድንዋይና እቺን እንኳን እንድንተነፍስ ሜዳ ላይ የወደቀን ሰራዊቶች እዚህ ግባ ማንባል ሰራዊቶች አሁን ስለ ሀገርህ ናና ተናገር ስባል በእውነት እኔ እንደገና የተወለድኩ ነው ይመስለኝ ለምን ኢትዮጵያዊነቴ ታውቆ በሚዲያ ጭራሽ አንተኮ ጨፍጫፊ ሌባ አገር አጥፊ ነህ የተባልኩ ሰው ነኝ አሁን ግን ይሄን እድል በማግኘቴ ትልቅ ምስጋና ለናንተ ይገባችኋል እላለሁ እግዚአብሔር ይስጥልን አመሰግናለሁ እባካችሁ እንደዚሁ እንደኛ ያሉ ሰራዊቶችን በመሰብሰብ ታላላቅ ጀብድ የሰሩ ሰዎች ስላሉ እነሱን ሰዎች አንጠታችሁ እንደዚሁ እንድትጋብዙልኝ እወዳለሁ ሌላው ምናገረው ነገር ዛሬ ጠቅላይ ሚኒስትሩ ስለ አሰብ ስለ ባህር ጉዳይ ሲናገሩ ትዝ ያለኝ ብርጋዴር ጀነራል ተሾመ ነው ባህር የሌላት በር የሌላት አገር ከማይ ጠይትስ በጥይት ራሴ ልግደል ብሎ ያኔ መሰለ ጀግና እዛ ላይ የዘረገፈው እኔ ዛሬ ተሽዬ ተመልሷል እላለሁ መቼም ኢትዮጵያ ባህር በሯን ስለጠየቀች ብቻ ሌላውን ተውና አመሰግናለሁ እግዚአብሔር ይስጥልኝ
በጣም እናመሰግናለን። አረፍ ይበሉ። በጣም በእውነት በጣም ሞታለቃ አዱኛ ብዙ ትግል አሳልፈዋል። እኔ ጋም ብዙ ሆነን በሰሜን በነበረው ጦርነት ብዙ ችግር አሳልፈናል። ብዙ ጥማት፣ ብዙ ረሃብ፣ ብዙ ጥይት አሳልፈናል። ከዛ በኋላም ወደ ባህር ኃይል ሄደው ነው እዚህ የሆኑትና በእውነት እያነቡ መናገሩ ስለ ኢትዮጵያ አንድነትና ክብር በጣም ነው የሚደነቁት። ኢትዮጵያ ሕዝብ ሊያደንቆት ይገባል እና እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እድሜ ጤና ይስጥዎት ነው የምንለው፣ ሌላ አንልም። አሁን ወደ አቶ አብርሃም ማርፍደው ቢመጡም ልንሄድ ነው። ከአሜሪካን ነው የመጡት እና አሜሪካን ሆኖም ከኛ ጋር አብረው ይሰሩ ነበር። አሁን እዚህ ከመጡም ከኛ አልተለዩም እና በጣም ጠንካራ እሳቸውም ወታደር የነበሩ ናቸው እና አቶ አብርሃም እንኳን ደህና መጡ። አቶ አብርሃም ጥያቄ አይደለም ዛሬ እንኳን ለኢትዮጵያ ሰንደቅ ዓላማ ቀን አደረሰዎት። የታገሉላት እርሶም የተማጎቱባት የተታገሉባት የተቆሰሉባት ሰንደቅ ዓላማችን ባንዲራችን ቀን ነውና ዛሬ እንኳን አደረሰዎት። እንኳን አብሮ አደረሰ። በዚህ ላይ ነው እየተነጋገርን ያለነው። ሁለተኛው ደስ ከሚለው በኢትዮጵያ የነበረው ታርጋ አንድ ቀን ምን ብለው ነበረ? ባለሁበት አገር እኮ ታርጋ ያለው አንድ ነው ኢትዮ እንዲሆን ተወስኖ በክቡር ጠቅላይ ሚኒስትራችን መሪነት የተከበሩ ዶክተር አለሙ ስሜ ይፋ አድርጎታል ባለፈው። በጣም ነው ደስ ያለን። እንምንጠይቀው የነበረ ከልጅነታችን ጀምሮ እንምንጠይቀው የነበረ ነው። እንወይ ድሮ እኔ ያቃለሁኝ በደርግ ጊዜ ትግራይ መቀሌ የሚል ታርጋ ነበረ። ሌላ ቦታም ነበረ። በጃንሆይ እንደነበረ ነው። አባሙዳ ያግዙናል። በየክልሉ በየሰፈሩ እንደነበረ ነው። ከዛ ደግሞ ገኖ መጥቶ ከ1983 ጀምሮ ወደዚህ ደግሞ በየሰፈሩ የሚገልጽ ነበረ ታርጋ ነበር። በየሰፈሩ የሚገልጽ ደግሞ መታወቂያ ነበረ። እኔ ያለኝ አስቀምጫለሁ ቤት። ኢትዮጵያዊ ሳይሆን የሚለው የሰፈሬ የተወለድኩበት ሰፈር ነው የሚገልጸው እና በየቦታው በየኬላው ብዙ ችግር ይደርስብን ነበር። ማን ነው ኢትዮጵያዊ ችግር ይደርስበት ነበር? በሰውስቱ ላይ ነው እየተወያየን ያለነው። አሁን ታርጋው ኢትዮ እንዲሆን ተወስነዋል። ቀደም ብሎ ከ2 ዓመት 3 ዓመት በፊት ደግሞ ዶክተር አብይ ከመጡ በኋላ መታወቂያ ኢትዮጵያዊ የሚለው እንጂ የሰፈሩ እዚህ ተወለደ እዚህ ነው ሰፈሩ የሚል የለውም። አሁን በየቦታው መኪና ይዘው ሲሄዱ ለምሳሌ የቤንሻንጉል ወደ ሐረር አካባቢ ሲሄድ ከዛን የመጣው ተብሎ ችግር ይደርስበታል ማለት ለምሳሌ ነው እየተናገርኩ ያለው። የአፋር ወደ ሶማሌ ሲሄድ ይሄ ከዛ ነው የመጣው ተብሎ ችግር ይደርስበት። ሰውም ሹፌሩም መኪናው ራሱ የሚቃጠሉበት በየቦታው የሚቃጠሉ ወይ ደግሞ ችግር ቢደርስባቸው በየሰፈሩ ባላቸው በነበረባቸው ታርጋ ነው። ስለዚህ ይሄ ተስተካክሏል። በዚህ ሶስቱ ላይ ነው እየተወያየን ያለነው የደረሱና እስቲ ያዩትን ወደ አንድነት ነው እየመጣን ያለ ከመበታተን ወደ አንድነት እየመጣን ወደ ድሯችን እየመጣን ያለነው። እኔ ከጃንሆይ ነው ከደርግ ጀምሮ የነበረም እንደዛ አይነት በየሰፈሩ ተጀማምሮ ነበር ትንሽ። ከዛ ቀጥሎ ደግሞ እየባሰ መጣና በየሰፈሩ ባንክ የዚህ አገር የዚህ አካባቢ ባንክ የዚህ ሰፈር ባንክ የዚህ ሰፈር ታርጋ የዚህ ሰፈር መታወቂያ ብዙ ለኢትዮጵያ ጥሩ አልሰጠም፣ ችግር ይፈጥር ነበር። አሁን ግን ወደ አንድነት እየመጣን ማዕድናችን ደግሞ ያወጣን ለምሳሌው ባለፈው እንደተነጋገርነው መዳበሪያ በራሳችን አውጥተን በራሳችን ተደርጎ የማይታወቅ ከዚህ በፊት ነዳጅ ተደርጎ የማይታወቅ ራሳችን አውጥተን ወርቅ በአንድ ጊዜ ይሄን ቤት የሚያህል ወርቅ ከአንድ ፋብሪካ እየወጣ ከአንድ አካባቢ እየወጣ የፕሪኬስ አባል ሆነን ራሳችን ምግብ ችለን ራሳችን ከአዲስ አበባ መዘጋጃ ቤት ጀምረን
ጀምረን እኮ ወደ ኢትዮጵያ ሙሉ እንትን ደርሰናል እኮ ኮሪደር ልማት አይታችን እንደሆነ ከትላንትና በስልጤ አካባቢ ገጠር ትላንትና በገጠር ኮሪደር ተሰርቶ ሽንት ቤት ያልነበራቸው ምን መብራት ያልነበራቸው ምን ያልነበረው የነበረው ነገር በጣም ነው የገረመኝ በእውነቴን ነው ያ ንጹህ ሆኖ ሚኒስትሮች ሄደው ሜዳ ላይ ተሰብስበው እየተነጋገሩ እየመጣ ያለው ኢትዮጵያ ወደ አንድነት ገጠሬው ኮሪደሩ ወደ ከተማ ብቻ ሳይሆን ወደ ገጠርም ገብቶ የገጠር ምን አይነት ህይወት እኔ እንዲያውም እዚያ ባሰፈሩኝ ዶክተር አብይ አህመድ እያልኩ ነበር ማታ ከቤተሰብ ጋር እውነቴን ነው እና እየመጣ ያለው ወደ አንድነት እስቲ እንዴት ነው ያዩት ያሉ አቶ አብርሃም በጣም አመሰግናለሁ አምባሳደር ሚኡዝ እንዲሁም ደግሞ የጎይ ቴሌቪዥንን በጣም አመሰግናለሁ ስለጋበዛችሁን እኔ መናገር ያለብኝ አሁን በመሰረተ ልማቱ ላይ ነው በመጀመሪያ ደረጃ ኢትዮጵያ ስንል የዚህ የኢትዮጵያ ህዝብ ማለታችን ነው ኢትዮጵያ ስንል የኢትዮጵያ አርማ ማለታችን ነው ይሄ ባንዲራ የተወሰነ ሰዎች ወይም የተወሰነ ግሩፕ ባንዲራ አይደለም የኢትዮጵያ ህዝብ አርማ ነው ለአርማው ቀን ወይም ለባንዲራው ቀን ሁላችንንም እግዚአብሔር በሰላም እንኳን አደረሰን ላለው በአንድ ሀገር ውስጥ የአንድን ሀገር ልማት የሚወስነው ሀገሪቷ ውስጥ የመሰረተ ልማቶች ሲዘረጉ ነው መሰረተ ልማት የሚባል ከመሰረተ ልማቶች መካከል አንደኛው መንገድ ነው መንገድ የአንድ አገር የደም ስር ነው መንገድ የደም ስር ነው የተባለበት ዋናው ምክንያት የምርት ልውውጥ የገበያ ሁኔታ የሚፋጠንበት መንገድ ነው በዚህ ሀገር ውስጥ በሰፊው መንገድ እየተገነባ ነው ሁለተኛው ሃይድሮ ኤሌክትሪክ ፓወር ነው መሰረተ ልማት ነው ይሄኛው ደግሞ ፋብሪካዎችን የሚያፋጥን የንግድ ሱቆችን የሚያፋጥን ሁለገብ ስራ የምንሰራበት መሰረተ ልማት ሃይድሮ ኤሌክትሪክ ፓወር ነው ሶስተኛው ትራንስፖርቴሽን እና ኮሙኒኬሽን ነው ዛሬ በኢትዮጵያ ትልቁ ቴክኖሎጂ ኮሙኒኬሽን ነው እንዲሁም ትራንስፖርቴሽን ነው ከመላው ዓለም የምንገናኝበት ትራንስፖርቴሽን የአየር ትራንስፖርት የሱ ትራንስፖርቴሽኖች ማንኛውም ነገር የምናንሸራሽርበት ነው አራተኛው እጅግ በጣም ጠቃሚው ጋዝ ነው ይሄ ጋዝ ቤንዚን የመሳሰሉት ነገር ከዚህ ሀገር ተገኘ ማለት ማንኛውንም ኢትዮጵያዊ እጅግ በጣም ሊያስደንቅና ሊያስደስት የሚገባ መሰረተ ልማት ነው ከመሰረተ ልማቶች ደግሞ አምስተኛው መሰረተ ልማት የባህር በር ነው አሁን ብዙ ሰዎች ወደብ እያሉ የሚናገሩ አሉ ትክክል ነው ወደብም አስፈላጊ ነው ግን ወደብ አለን የጅቡቲ ወደብ አለን የሶማሌ ወደብ መጠቀም እንችላለን የኬንያ መጠቀም እንችላለን ነገር ግን የባህር በር ደግሞ ወሳኝና አስፈላጊ መሰረተ ልማት ነው የባህር በር ማለት እኮ ሌላ ምንም ነገር ሳይሆን የምንወጣበትና የምንገባበት ቤት ማለት ነው አሁን ለምሳሌ እኔ የራሴ ቤት አምባሳደር ራሳቸው ቤት አላቸው ነገር ግን ቤቱ ቁልፍ ከሆነ መውጫና መግቢያው ቤት ነው በመስኮት ነው ቤት ነው ወደብን እንደ መስኮት እንቁጥራው ስለዚህ የባህር በር ያስፈልገናል እነዚህ በሙሉ እንግዲህ ዋናው ለሀገር ውስጥ ምርት በጣም ጠቃሚ ሆኑ ነገሮች እየተሟሉ ነው ምርቱንም ለማምረት በጣም ከፍተኛ እንቅስቃሴ የተደረገ ነው የተያያዝነው የእድገት ጎዳና እጅግ በጣም ፈጣን ነው በመሰረቱ ስለዚህ የባህር በሩም ቢሆን ስቲል እንግዲህ በተቻለ መጠን
ይሳካል የሚል እምነት ነው ያለን። የሚሳካው ደግሞ በህግና በታሪክ ነው። በህግና በታሪክ ማንኛውንም ነገር ማሳካት እንችላለን ማለት ነው። ስለዚህ የሀገሪቱ መንግስት በዚህ ሰዓት ይሄንን ሁሉ ለማሳካት ሀገሪቷን ወደ ብልጽግና ጎዳና ለማሸጋገር እየተደረገ ያለው ስራ እጅግ በጣም የሚያስመሰግስና ፍጹም ተስፋ ሰጪ ነው ለማለት ይቻላል። ስለዚህ የባህር በሩም በዚህ አይነት ሁኔታ ይሳካል የሚል እምነታችን ለድርድር የሚቀርብ ጉዳይ አይደለም። ስለዚህ እየተደረገ ያለው እንቅስቃሴ መደገፍ አለበት። ህብረተሰቡ መደገፍ አለበት። ህብረተሰቡ ግንባር ቀደም መሆን አለበት። ህብረተሰቡ ግንባር ቀደም አልሆነም አይደለም፣ እየሆነ ነው፣ እየሰራ ነው። በተለይ የኢትዮጵያ ነጋዴዎች ታሪክ እየሰሩ ነው ለማለት እንችላለን። ልክ እንደ ሌላው ሀገር ማለት ነው። አሁን ለምሳሌ አሜሪካን ብንወስድ አሜሪካ ያሰኘው የአሜሪካ መንግስት አይደለም፣ የአሜሪካ ነጋዴዎች ናቸው። ከየትም ያምጡ ከየት አምጥቶ ሀገሪቱ ላይ የሚገነቡትን ነገር ቢታዩ ትገረማላችሁ። እንዴት አድርጎ የሥራ እድል ፈጥሮ ስራ የተትረፈረፈበትና ከራሳቸው ዜጎች አልፈው ከመላው ዓለም ሰብስቦ ለማሰራት እንዴት እንደቻሉ መመልከት እንችላለን። ስለዚህ ዋናውና ትልቁ ነገር ምንድነው? ስራን በሚገባ የሚፈጥሩ ነጋዴዎቹ ናቸው። አሁን ለምሳሌ ይሄ ኮሪደር ልማት የገበታ ለሀገር ወዘተ የሚባሉት እኮ በኢትዮጵያ ነጋዴዎች ከፍተኛ ኢንቮልቭመንት ነው እየተሰራ ያለው። ይሄ ማለት የህዝብ እንቅስቃሴ ራሱ ከመንግስት ጎን ነው ለማለት ፈልጌ ነው። ይሄ ሁኔታ ተጠናክሮ መቀጠልና ግቡን መምታት የሚችለው ደግሞ እኛ በሚሰሩ በጎ ስራዎች ጎን ተሰልፈን ስንገኝ ነው። በምንም አይነት ለዚህች ሀገር ይበጃል ብለን የምናምነው ማንኛውንም ነገር በማንኛውም መስክ ያንን በጎ ተግባር ከሚያከናውን ጎን መሰለፍ ግዴታችን ነው። ኢትዮጵያዊነት ግዴታችን ነው። በመሰረቱ ኢትዮጵያ ማለት ምን ማለት እንደሆነ የማይገባቸው ብዙ ሰዎች አሉ። ኢትዮጵያ ማለት እኮ ኦሮሞ ማለት ነው። ኢትዮጵያ ማለት እኮ አማራ ማለት ነው። ኢትዮጵያ ማለት እኮ ጉራጌ ማለት ነው። የነዚህ ሁሉ ስብጥርና ስብስብ ማለት ነው አይደል እንዴ? እኔ አሁን ለኢትዮጵያ መስዋዕትነት ከፍያለሁ ብዬ ሲናገር ማንኛውም ኢትዮጵያዊ ለኔ ነው የሚል ሙሉ እምነት እንዲኖረው ያስፈልጋል። ይሄ ለተለየ ብሔረሰብ ለተለየ እንትን አይደለም። መጀመሪያ ደረጃ ማንኛውም ብሔረሰብ መብቱንና ጥቅሙን መጠየቅ የሚችለው ይሄ ሀገር ሲኖር፣ እቺ ሀገር ካለች ሁሉም የለም፣ ስምም አይኖርም። ከተፈለገ ወራሪዎች መጥቶ ሌላ ስም ሊሰጡን ይችላሉ። ስለዚህ መጠናከር አለብን፣ በህብረት መቆም አለብን። ኢትዮጵያን በስልጣኔ ቁንጮና በእድገት ጎዳና ላይ እየመሩ ያሉትን ልጆቻችንን ወንድሞቻችንን መደገፍ መቻል አለብን። ከወደቅንበት ቦታ ተነስተን ተንሰራርተን ኢትዮጵያ የሚል ስም በዓለም ላይ መነጋገሪያ ሆነዋል። በመሰረቱ በእውነት አሁን ኢትዮጵያን እየመሩ ያሉትን ዓለም እንዴት እንደሚመለከታቸው ቢታዩ ትገረማላችሁ። ስለዚህ በዚህ አይነት ሁኔታ እየሄደ ያለው የግንባታ ስራ እየሄደ ያለው የኢኮኖሚ ባለፈው ጊዜ አምባሳደር ሚኡዝ ሲናገሩ ነበር። ዛሬ በምግብ ራሳችንን እየቻልን ነው። በምግብ ራሳችንን መቻል ብቻ አይደለም፣ ጋዝም እያገኘን ነው። ለውጪ የምናወጣው ወጪ እየቀነሰ ነው። ስፔሻሊ በዚህ ሰዓትና ደቂቃ በርቱ የሚያሰኝ አንድ አብይ ጉዳይ እየተሰራ ነው። ያም የማዳበሪያ ፋብሪካ ነው። የማዳበሪያ ፋብሪካን ከአባይ ነጥሎ የሚያይ ሰው ካለ የክፍለ ዘመኑ የዋህ ሰው ነው። ማዳበሪያ ፋብሪካ ማለት እኮ እጅግ በጣም ቁልፍ የኢኮኖሚ መሰረተ ልማት ነው። ስለዚህ እንዲህ አይነት እንቅስቃሴ በሚያደርጉበት ጊዜ እኛ ደግሞ ከጎናቸው ከጀርባቸው መሆናችንን ማሳወቅ ያስፈልጋል። በርቱ ማለት አለብን።
ትልቁ ነገር እኔ ይሄን መንግስት የማደንቅበት የሰላም እጁን እንደዘረጋ ነው። ነጋ ጠባ የሚነገረው ስለ ሰላም ነው። በዚህች ሀገር ውስጥ ሰላም መስፈን አለበት። ሰላም ደግሞ ከህግ የበላይነት ተነጥሎ አይታይም። የህግ የበላይነትና ሰላም የአንድ ሳንቲም ገጽታ ናቸው። አብሮ የሚሄዱ ናቸው። አንዱ ከአንዱ ተነጥሎ ውጤት አያስገኙም። ሶ እንግዲህ ቅድም መቶ አለቃ የኢትዮጵያ የቀድሞ የኢትዮጵያ አየር ማን ነው ባህር ኃይል ባልደረባ ስለ ኢትዮጵያ እምባ የተናነቃቸው የገለጹት አስገራሚ ነገር ነው። ስለ ኢትዮጵያ ባህር ኃይል ስለ ሰሜኑ ጦር አብጠርጥሮ ከሚያውቁትና ከሚገነዘቡት ከነበሩበት የአይን ምስክር አንዱ እኔ ነኝ። ታሪኩን በሚገባ በማስታወሻ አይደለም በአካላቴ ተመዝግቦ የሚገኝ ታሪኩ ማለት ነው። የሰሜኑን ታሪክ የምስራቁን ታሪክ በተለይ ከንጉሠ ነገሥቱ ወዲህ ያለውን ታሪክ ለመናገር ማስታወሻ አያስፈልገኝም ለኔ። ምክንያቱም ከኔ ጋር ያደገ ታሪክ ነው፣ በውስጤ ያለ ታሪክ ነው። ይሄንን ታሪክ በተቻለ መጠን በሚዲያዎች ላይ ያወጣን ህዝብ እንድንማርበት ማድረግም አለብን። ይሄንን ጀምረናል፣ ወደ ኋላ አንመለስም እና ስለዚህ ምንድነው ኢትዮጵያ የባህር ኃይሏ የጦር ኃይሏ ተበትኖ የደርግ ሰራዊት ጨፍጫፊ ሰራዊት ተብሎ ሶማሌን ከኢትዮጵያ የገረሰሰ የኢትዮጵያን ግማሽ አካል በደሙና በአጥንቱ ነፃ ያወጣው ሰራዊት 27 ዓመት ሙሉ ለማኝ ነበር። በጣም ያሳዝናል፣ በጣም ያስገርማል። የመንግስቱ ሰራዊት የደርግ ሰራዊት ተብሎ ማለት ነው ሀገሪቱ ስለተከላከለ ለሀገሪቱ ስለሞተ ከፍተኛ ዋጋ ስለከፈለ ያን ያክል ጥላሽት ተቀብቶ ነበር። ነገር ግን ጊዜው ደረሰ፣ ጊዜው መጣ። ያ ሰራዊት ካያለበት እየተሰባሰበ በማህበር መደራጀቱን ተነጋግረዋል። እኔም ይህንን በቀደምታ ከአምባሳደር ጋር ሄጄ የጦር ሰራዊቱ አባል እንደነበርኩ መታወቂያ ተሰጥቶኛል። የክብር ለምን እኛ ኢትዮጵያን የመሰረቱልን ቱርኮች አይደሉም፣ ግሪኮች አይደሉም። ኢትዮጵያን የመሰረቱልን አውሮፓውያን አይደሉም። ኢትዮጵያን የመሰረቱ በደማቸውና በአጥንታቸው ያቆዩ አባቶቻችን ናቸው። ኢትዮጵያውያን ናቸው። ኦሮሞ፣ አማራው፣ ትግሬው፣ ጉራጌው በጠቅላላ ቤኒሻንጉሉ እነደጃሽ ሻፊ እነደጃሽ ወገሌ የሚባሉት አንድ ከዳር እስከ ዳር ሳይቀሩ እቺ ነገር መስርተዋታል። እኛ ደግሞ ደማችንን አፍሰን አጥንታችንን ከስክሰን አቆይተናል። የአሁኑ ጄኔሬሽን ተቀብሎ ደግሞ ተአምር እየሰራ ነው። እኔ በጣም ደስ ይለኛል። እና ስለዚህ ምን ጊዜም ቢሆን ኢትዮጵያ ሀገራችን ናት፣ የምንኖርባት ሀገር ናት። ከሁሉ በላይ ደግሞ ስናልፍ ከዚህች ምድር በውስጧ የሚታቅፍ ናት። ቢያንስ ለመቃብራችን ክራይ አታስከፍልንም። ስለዚህ በርትተን መቆም አለብን። ኢትዮጵያን በስልጣኔ ቁንጮና በእድገት ጎዳና ላይ እየተራመደች በአይናችን እያየን በጆሮአችን እየሰማን ነው። ከዚህ በላይ የሚያስደስት የለም። ከሁሉ በላይ ደግሞ ተናግሬያለሁ፣ የሰላም እጅ ደግሞ አለ። ኑ እንወያይ፣ ኑ እንነጋገር፣ ኑ እንመካከር፣ ኑ እንከባበር። ማንኛውም ኢትዮጵያዊ ጥያቄ አለው። ጥያቄውን እኮ ማቅረብ ያለበት ለመንግስት አይደለም፣ ለህዝብ ነው። ነገ ጠዋት ለሱ የሚፈርድለት ህዝብ ነው። ድምጽ የሚሰጠው ህዝብ ነው። ስልጣን ላይ የሚያወጣው ህዝብ ነው። ከስልጣንም የሚያወርደው ህዝብ ነው። ጥያቄው በይፋ መቅረብ አለበት። በዚህ ላይ ደግሞ በጥብቅ እየተሰራ ነው። የሰላም ኮሚሽኑ ምኑ በጠቅላላ ብቻ ሳይሆን የሰላም ግንባታን ደግሞ ደጋግሜ እንደተናገርኩት የሰላም ግንባታ ከዚህ በተለየ መልኩ ተጠናክሮ መቀጠል አለበት። በትምህርት ቤት የሰላም አጀንዳ በሚገባ ተቀርጾ ተማሪዎቹ እንዲማሩ ማድረግ ያስፈልጋል። ኢትዮጵያ ምን ላይ ተሻግራ እንደመጣች ልዩ ትምህርት ሊሰጥ ይገባል። ሰላም ከሌለ ምንም ነገር እንደማይኖር መታወቅ አለበት። ስለዚህ በዚህ አይነት ሁኔታ መንግስት የቀጠለ ያለውን ስራ መደገፍ አለብን።
ኢትዮጵያን እግዚአብሔር ህዝባችንን ይጠብቅ። እኛም ደግሞ በተቻለን መጠን ከህዝብና ከመንግስት እንዲሁም ከማንኛውም የሀገሪቱ ዜጋ ጎን ተሰልፈን የዚህችን ሀገር ኢጣፋንታ ወደ እድገት፣ ወደ ልማት፣ ወደ ብልጽግና የሚሸጋገርበትን መንገድ በተቻለ መጠን መቀየስ አለብን። አብረን መሆን አለብን። ስለተሰጠኝ ድል አመሰግናለሁ። ሳይጠቅሷት ያለፉ አለች። በተለይ አጠራርገው ስለ ታርጋ የሰፈር ታርጋ ነበረ በየቦታው ነበር። አሁን ግን ወደ ኢትዮ መጥተዋል። በጣም ደስ የሚለው ሌላው ደግሞ መታወቂያ ስለ ሰፈር የሚጠቅስ ነበረ። አሁን ኢትዮጵያዊ ነው የሚለው። በቃ ኢትዮጵያዊ ነው የሚለው፣ ሌላ የለው። አዎ እንግዲህ በዚህ ላይ ሁለቱ ጉዳይ ይጥቀሳሉ። እንግዲህ እና የባንዲራዋም የሰንደቅ ዓላማው እኔ በመሰረቱ ከመጨረሻው ጥያቄ ሊነሳ የኢትዮጵያ ሰንደቅ ዓላማ የኢትዮጵያ ምልክት ነው፣ የኢትዮጵያ አርማ ነው። ይሄን ሰንደቅ ዓላማ ማሻሻልና መለወጥ የኢትዮጵያ ህዝብ ድምጽ ብቻ ነው። ማንንም ሰው ተነስቶ ጥቁር የነበረውን ነጭ፣ ነጭ የነበረውን ነገር ወደ ሌላ ነገር ለመለወጥ አይችልም። የኢትዮጵያ ህዝብ ባንዲራውን በየጊዜው ማሻሻል ይችላል፣ መለወጥ ይችላል። ባንዲራዋ ደግሞ ረዘም ያለች ጊዜ ኢትዮጵያን አጅባ የቆየች ባንዲራ ናት። ከማሻሻል በስተቀር የሚለወጥ ነገር ላይኖረው ይችላል። ስለዚህ ባንዲራ ደግሞ ለአንድ ሀገር ምልክት ብቻ አይደለም፣ አላማም ነው። የዚያች ሀገር ልዩ ምልክት ነው። የዚያ ህዝብ ልዩ ምልክት ነው። የባንዲራው ቀን መከበር አለበት። ባንዲራው መከበር ማንም ሰው እንደፈለገ ባንዲራውን ማወዛወዝ፣ እንደፈለገ መለወጥ፣ እንደፈለገ መቀባትም አይችልም። ይሄ አርማ ያለው አርማ የሌለው የተባለ የሚደረገው ነገር ሁሉ ወደ አንድ መስመር ማምጣት ነው። ወደ ህጋዊ ወደ ሆነ መስመር መግባት መቻል አለበት ነው የምለው። ሌላው የታርጋ ጉዳይ እና የመታወቂያ ጉዳይ አንስተዋል። ይሄ ፋይዳ የምለው መታወቂያ እኔም አውጥቻለሁ። ይሄ ፋይዳ ለኢትዮጵያ ሶሻል ሴኩሪቲ ማለት ነው፣ ማህበራዊ ዋስትና ነው። ይሄ የተሰጠው ሀገራዊ መታወቂያ አሜሪካ የሚኖሩ ልጆችም ይሄ ነገራዊ መታወቂያ ይዘዋል። ምክንያቱም የኢትዮጵያ ሶሻል መታወቂያ ነው፣ የማህበራዊ ዋስትናቸው ነው። ነገ ወደዚህ ሀገር በሚመለሱበት ጊዜ ስማቸው በሀገሪቱ ምድር ላይ ተተክሎ ከፈለጉበት ቦታ የሚያወጡበት ነው። እንግዲህ በኋላ አንተ ማን ልጅ ነው የሚባል ነገር ታሪክና ምሳሌ አይሰራም ማለት ነው። ስለዚህ ያስፈልጋል። የመኪና ታርጋን በተመለከተ እኔ የመኪና ታርጋ አንድ መሆን አለመሆኑ አይደለም የምናገረው። ለቁጥጥር አመቺ የሆነው ህጋዊ ያልሆኑ የመኪና ነጂዎችን ወደ ህግ ለማምጣት በአንድ ካታጎሪ ላይ መዝግቦ በቀላሉ መኪናውን ሰውየው የሚታወቅበትን ሁኔታ መዘርጋት አለባቸው። ይሄን ብቻም አይደለም፣ መንጃ ፈቃዱ መሻሻል አለበት፣ ትምህርቱ መሻሻል አለበት። የዚህ ሀገር አሁን እኔ የማያቸው ድራይቨሮች ምናልባት ከ150ው ህጋዊ እና ህግን ተከትሎ የሚነዳ ነው። ከ150ው ግን በጉልበት የሚነዳ ነው። ጉልበት አንተ ቁም እንለፍ የሚል ነው። ይሄ እንደዚህ አይነት በምድር ላይ የለም። እዚህ ብቻ ነው ያየሁት ነው። እና ስለዚህ ታርጋውን መለወጥ ብቻ ሳይሆን ድራይቪንግ ላይሰንሱ መለወጥ አለበት፣ አብሮ መሄድ አለበት። የድራይቪንግ ላይሰንሱ ደግሞ ሲሰጥ ህግና ስርዓት ብቻ አይደለም፣ በቂ ትምህርት፣ በቂ ፈተና ተሰጥቶት ማለፍ አለበት። ምክንያቱም በዚህ ሀገር ውስጥ መኪና በዝቷል። አንድ ሰው የሚያደርገው አክሲደንት የብዙ ሰዎችን ህይወት ሊያጠፋ የሚችል ነው። ስለዚህ መንጃ ፈቃዱ ራሱ በዚህ አይነት ሁኔታ አብሮ መከዳ አለበት። የመንጃ ፈቃድ አካዳሚ መከፈት አለበት። ይሄ መንጃ ፈቃድ ቀላል አይነት ነገር ተደርጎ የሚታይ አይደለም። ከአሜሪካ ህዝብ ምናልባት 100% የሚሆነው ድራይቪንግ ያደርጋል አይደለም። ግን ድራይቪንግ የሚያደርጉት ህግና ስርዓትን ተከትሎ ነው። በምንም አይነት መንገድ ህግ የሚጥስ ድራይቨር የለም። እና ስለ ህግ የሚጥስ ድራይቨር ሆን ብሎ ወንጀል ለመፈጸም የሚንቀሳቀስ ሰው ካልሆነ በስተቀር ህግን የሚጥስ የለም። እዚህ ሀገር በጣም አስከፊና አሳዛኝ እንትኖች ይደርሳሉ። የመኪናው ከላውዶን በተመለከተ መንግስት ጥብቅ መመሪያ ልክ ከዚህ ጋር ማውጣት መቻል አለበት። ከላውዶ ራሱ እኮ የተሰባበረ ጎማ የሌለው መኪና ይነዳል ተብሎ እኮ ነው የሚሰጠው። በዚህ ምክንያት የተነሳ አውቶቡሶቹ ስንት ሰው የያዙ ገደል እየገቡ ነው። ብሬካቸው ቁጥጥር አይደረግም።
በዚህ ላይ በኔ በራሴ ላይ የዛሬ 6 ዓመት የደረሰው ነገር ብነግራቸው እዚህ ጎናቸው የደረሰብኝ ትልቅ ከነ ቤተሰቤ ሞቼ ነበር። ምንም አይነት ብሬክ በሌለው ኮንትራን ይዘን ስንሄድ ብሬኩ ይጨሳል ብለን እየነገር ነው። በዚያ እንትን ማነው በሜክሲኮ ሊሄድ ፈለገ። አንድ ነገር አሰብኩኝ። በሜክሲኮ ሄዶ ወደ ታች ወደ ሳር ቤቶች ቁልቁለት ነው አይደለ? ይሄ ብሬክ እዚያ ላይ ከለቀቀ ጭራሽ አጥንታችን አይገኝም በሚል በዚህች በመሻለኪያ ወጥቴ ወደ ቂርቆስ ሄዳልኩ። አብዮት አደባባይን ዞሮ መጥቶ እዚች ወደ ቂርቆስ መታወቂያ አለ አይደለ? መታጠፊያ የስልክ እንጨት ገሽቶ አንድ ሴት ልጅ በጀርባዋ ላይ ሄዶ ደፍጥጦ ከግድግዳ ጋር አጋጭ ከነ ቤተሰብ እየነገርኩት። ስለዚህ ይሄ ሁሉ ትራፊኮች ተሰብስበው ከዚያ በኋላ መጡና እንዴት ነው ነገሩ? አንድ ጊዜ ቆይ አልኩና ቤተሰብን በመስኮት እያወጣው ይዣቸው ሄድኩ። ከሞትኩ በኋላ ስለ አስከሬኔ መናገር ምን ያስፈልጋል? ቁጥጥር ማድረግ ያስፈልጋል። ከታርጋው ጋር መንጃ ፈቃዱ ላይ ደግሞ ሊሰራበት ይገባል። ከላውዶ ላይ ሊሰራበት ይገባል። መኪኖች መጠገን አለባቸው። አሮጌ ይሁን ምን መጠገን አለበት። ብሬኩ በየጊዜው ቁጥጥር ሊደረግበት ይገባል። የትም ሀገር እንደሚደረግ እኔ አሁን የትም ሀገር አንድ መኪና ሬጂስትሬሽኑን በየአመቱ ለማደስ ብሬኩ ይታያል። ኤቭሪቲንግ ይታያል። መብራቱ በርቶ ይታያል። ሲግናሉ ግራና ቀኝ ለመዞር ሲግናሉ ይሰራ። እዚህ ግን ሲግናል ያለው መኪና ስንት ነው? እስቲ እዩትና ተመልከቱ። በተለይ ህዝብ የሚጭኑ የህዝብ ማመላለሻዎች ሲግናሎቹ በሙሉ ከላያቸው ላይ የረገፉ ማንም ሰው የማይጠይቃቸው እንደፈለጉ የሚጋልቡ እንደፈለጉ የሚገጩ ከርቡን እየገጩ የሚሄዱ ግድግዳውን እየገጩ የሚሄዱ ናቸው። ስለዚህ ይሄም አብሮ መታየት አለበት። በተለይ በዚህ አይነት ሁኔታ ይሄ ጉዳይ የሚመለከተው ሚኒስቴር የማስተላልፈው መልእክት ጉድ ነው፣ ጥሩ ነው። ታርጋ ወደ አንድነት ወደ ኢትዮጵያ ታርጋ ማምጣታችሁ ጉድ ነው፣ በጣም ጥሩ ነው፣ የሚደገም ነው። ነገር ግን ደግሞ መንጃ ፈቃዱ ላይ ማስቡበት። መንጃ ፈቃዱ ላይ ይታሰብ፣ ከላውዶ ላይ ይታሰብ። ምክንያቱም ህዝብ እየረገፈ ነው። በዚህ ያልታወጀ ጦርነት እየተካሄደ ነው በዚህ በመኪና አደጋ። ስለዚህ ሁሉም ነገር ይታሰብበት። ለሾፌሮቹ ደግሞ ስልጠና ይሰጣቸው። በተለይ የንግድ ሾፌሮች በየ3 ወሩ በየ6 ወሩ ስልጠና ሊሰጣቸው ይገባል። ከጊዜ ሁኔታ ጋር እንዲራመዱ እጅግ በጣም አመሰግናለሁ። አቶ አብርሃም አብዲሳ የነገሩን ትንትን አድርገው ስለ ውጭ ሀገርም ስለ ሀገራችንም ስለ ታርጋም ጭምር ስለ ቦሎም ጭምር ስለ አናዳድም ጭምር ነው የነገሩን። እኛ ግን ያነሳ ነው ይሄን እናውቀዋለን። ግን የሚደርስባቸው ሾፌሮች በየቦታው ሲሄዱ የአንድ ሰፈር ይዘው ሲሄዱ ከአንድ ክልል ወደ አንድ ክልል ችግር ይደርስባቸው ነበር እና አሁን ግን ወደ አንድነት መታወቂያም ሲሄድ አንድ ሰው የቀበሌ መታወቂያ ራሱ ከስንት ዓመት 5 ዓመት በፊት ኤክስፓየርድ ሆነ ጊዜው ያለፈ አይደለም ምንድነው የሚሉ የነበሩት የት ነው ሰፈርህ የሚባል መታወቂያው ላይ ነበርና ሌላ አገር ሌላ ክልል ሲሄድ ችግር ይደርስበት ነበር ነው። ትክክል ነው፣ ይሄ ይደርስበት ነበር። አሁን ግን ሁሉም መሻሻል አለበት። ወደ አንድ ኢትዮጵያውነት እየመጣን ነው። ቅድም የተናገሯት ሰው እያለቀን ያለው አዎ ሰው እያለቀን ያለው ሰው ታሞ እኮ እኔ ማቀው ከትላንትና ወዲያ የሆነ ሀዘን ቤት ነበርኩኝ። አንድ ትልቅ ሰው አረፉና ካረፉ በኋላ እኔ ሰውየው ህክምና እየለመኑ እንደነበረ መድኃኒት እየለመኑ ነበር ለመግዣ። ግን ከሀዘኑ ላይ መጥተው ልጆቻቸውም ሌላ ጓደኞቻቸው 2 በሬ ነው ልጆቻቸው 1 በሬ ያደረዱ ጓደኞቻቸው አንድ ትልቅ በሬ ባለ ሻኛ ያለው ነው ያረዱት። እና እኔ ምን ተገነዘብኩኝ? ሰው ለህክምና ሲጠኝ አሳክመኝ ያለው መጀመሪያ ከዛ በኋላ ከሞተው በኋላ በሬ ማረዱ ምንድነው ትርጉሙ? ያየሁት ቁርጥ እየተበላ ነበር። ከዛ ደግሞ ቢራ መጣ፣ ውስክ መጣ። ይሄ ጤነኛ አይደለም ለነፍስ ያርግልን ብዬ ነው የወጣሁት። እውነቴን ነው የጤናኝ ሆነኝም ብዬ ወጣሁ። እና ሰው በመኪና እየረገፈን ያለው
በበሽታም እየረገፈ ነው ያለው በበረሃብም እየሞተ ነው ያለው ስለዚህ ይሄንን ሁላችን አቶ አብርሃም የተናገሩን በግንዛቤ ውስጥ ማስገባት አለብን ነው አሁን ለአባሙዳ እሸቱ ምን ጠይቀው አንድ ትንሽ ደቂቃ ነው ያለንና ምንድነው የሚጠይቃቸው እንግዲህ ወደ አንድነት እየመጣን ያለው ነው አባሙዳ ወደ አንድነት እየመጣን ነው ታርጋው ወደ አንድ ሆኗል ኢትዮ ሆኗል መታወቂያም ወደ ኢትዮ ሆኗል ኢትዮጵያ ሰንደቅ ዓላማችንም ኢትዮ ነች ድሮ ጀምራ ሌሎች ነው የሚለዋወጡት ስለዚህ መንግስት ወደ አንድ እየመጣን ያለው ማዕድናችን ተቆፍረው እየወጡ ነው ሁሉም ነገር ቀደም አቶ አብርሃም መሰረት ጀምረው የተናገሩትን ወደ አንድ እየመጣን ያለው ባህር ተቆልፈብን ነበር ቤት ውስጥ ሆነን እኮ በውጭ ነው የተቆልፈብን እኮ አቶ አብርሃም ምን ይላሉ ወደብ አይደለም የሚያስፈልገን ባህር በር ነው የሚሉት አሁን ወደ አንድነት 30 ምናምን አመት ተጠይቆ የማይታወቅ ይሄ ወንድሜ እኮ ያለቀሰ የነበረው ከ3000 በላይ ባህር ኃይሎች ነበሩ ከ200 በላይ መርከቦች ነበሩ ግን እነሱን አጥፍተው እነሱ ወደ ለማኝ ሁላችን እዛው መስመር የነበር ግማሹ በተክሲያን ይለመናል እዛው ያድራል ግማሹ መስጊድ ውስጥ ያድራል ግማሹ በራንዳ ላይ ያድራል ለ27 አመት ሙሉ ኢትዮጵያ አይደለም ተብሎ የህዝቡ ሚና ምንድነው የኛ ሚና ምንድነው የሃይማኖት አባቶች ጋዜጠኞች ሚዲያዎች ሀብታሞች ሁሉም በመደር ያለው ምሁሩ ፖለቲከኛው ምንድነው ሙያው ምክንያቱም ወደ አንድነት እየመጣች ነው ያለው ኢትዮጵያ 160 ምናምን ፓርቲዎች አሉ እነዚህ ሻንጣ ይዘው ነው የሚሄዱ አክሊል ይዘው ይሄዱና እዛ የሆነ ነገር ከሆነ ወደዛ ሰቅሎ ወደ ቤተ መንግስት ብሎ አይገባም ግን ስለዚህ ወደዚህ ወደ አንድነት የመጣው አንድነት ምንድነው የምናግዘው ምን እናድርግ እስቲ መፍትሄ ስጡን እሺ መፍትሄው አንድና አንድ ነው የሚያምርብንም አንድነት ነው አንድነታችን እስከዛሬ ያያይዞን መጥቷል ቅድም ስለ ባንዲራ ያነሳ ነው ምክንያት እንዲያውም ባንዲራ የምንለው ባንዲራ በባንዲራ ስም ነው ያነሳውት ሰንደቅ ዓላማ ነው ሰንደቁ ቋሚ ሲሆን ዓላማችን ግን በዚህ የብዙዎች ዛሬ የሚቃወሙት አካላት አሉ ትናንትና ለዚች ደግሞ ደም መስዋዕት ህይወት የከፈሉት ኢትዮጵያውያን አባትና አያቶቻችን በዚች ዓላማ ስር ሆኖ ነው ብለን ያነሳነው ለዚህ ነው እናስተውል አንድነት እንዴት ይመጣል የሚመጣው አንድነት ሲኖረን ነው አንድነታችን ለኢትዮጵያ እዚህ ዛሬ መብቃት የቻልንበት አንዱ በአንድነት ስለሆነ የሚያምርብን እሱ ነው እንዲያውም አንድ አያያዥ ነገር የደመቀነታችን ያልኩበት ምክንያት አለ ትናንትና ሲያወግዟት ከሌላ ጋር ቆሞ ባንዳ የተባለ አሁን በአማርኛ ታውራላችሁ እናወራለን ሁላችንም የባንድነት የዚህ ፍቅር ስሜት የሀገር ፍቅር ስሜት የወገን ፍቅር ስሜት የሌላቸው አካላት ዛሬም በቀጣይነት በውስጣቸው ያደረው ሰይጣናዊ የአንድነት ችግሮች በውስጣቸው አለ ይሄንን ሊያስተውሉ ይገባል የትናንት ስህተት ዛሬ ማረም ይቻል በነበረበት ሁኔታ እንደ ያዘውን ወደ መታው ያጣምማል ነው ነገሩ አንድ ተበርዟል አይምሮ ስለተበረዘ ያ ይመለሳል የሚል ባይኖርንም ቢመለስ ቢያስተውል እግዚአብሔር ማስተዋሉን እንዲሰጠው እንሻለን በሌላ መልኩ ግን የዚህ ባንዲራ ጉዳይ ላይ ስናመጣ አንድነታችን ልንል የምንችለው አንድ በአንድነት ላይ ሞቱት ክብር ናት አንድነት ናት ደም ነው የትኛውም የብሔር ብሔረሰብ የኢትዮጵያን ብሎ ዘምቶ ለጠላት ሄዶ ተግብግብ ማንቁር ተያይዞ የወደቁት ዛሬም ነገም ልጆቻቸው ደሙ በውስጥ ስላለ ይቀጥላል የትም አይሄድም አሸናፊ ትሆናለች አትጠራጠሩ በሌላው
ትናንት ሲቃወሙ የነበረ በባንዳነት ሲሰሩ የነበረ ሆድ እንጂ ክብር ሌላ ሹመትን ያው ቡሉቅባሽ ሙንጣሽ እና ሹምባሽ ነው እየተባለ ይባል ነበረ ይሰጣል። ይሄ ሁሉ አለ። በዚህ አይንም አእምሮ ውስጥ ያኛው የበታችነት ስሜት ስለሚሰማቸው ይሄንኑ ቀጥለን እንሂድበት ባይ ነው። ስለዚህ ይሄ ግልጽና ግልጽ የሆነ ነው። ለኢትዮጵያ ቀናኢ አሏት፣ ዜጎች አሏት፣ ልጆች አሏት ኢትዮጵያ። እንደዚሁም ደግሞ ለዚህ ራሱን ክብሩን ያዋረደ ደግሞ እዚህ ውስጥ አለ። ስንዴና እንክርዳድ አብሮ ይበቅላል፣ አብሮ ይዘራል አይደለም እንዴ? ስለዚህ ይሄንን እንደ አንድ ያለ ሁኔታ እንደ ተፈጥሯዊ አይተነው ይህን በትዕግስት ማለፍ የምንችል አንድነት ሊመጣ የሚችል አንድነታችን ነው የሚያምርብንም። በዓለምም እውነት ኢትዮጵያ ልትኮራ ይገባል። በዓለም ላይ እኮ ስለ ሰላም እኮ ጥራ፣ ስለ ሰላም እኮ ዘምታ ስራ ሰርታለች። ለዚሁም ደግሞ ከቁስለኝነትም ሳይበዛ ሞትም ሳይበዛ ጨርሶ ደግሞ ምርኮ ነው የሚል ነገር እኮ ሳትል ዓለምን እኮ ጉድ ያሰኘች ሀገር ናት። ልትኮሩ ይገባል፣ ልንኮራም ይገባናል። እንዴ እውነት ነው። እስቲ በቀኝ ያልተገዛ ሀገር አለ እንጃ ብቻ እና በዛ ውስጥ ብቻ አይደለም ሁሌ መኩራራት ያለብን። ይልቅ አንድ ነገር እኔ አሁን ማድረግ ያለብን እንደ መልእክት ላስቀምጥ የምችል እኛ ለቀዳሚዎቹ ያለነው እድሜ ላይ ያለነው ለመጪዎች ምን እንትረፍ ምን እናድርግ የሚለው ነገር አንድ ትንሽ ነገር ላክልባት። አንዳንድ ሰዎች ላይ በመሰማ ጊዜና በአጋጣሚ ተቀምጠን በማህበራዊ ይሁን በግላዊ ነገር ስንገናኝ ይሄ ዛሬ ልጅ የሚባል ነገር አለ። በእውነት ልጅ ወይ ነጭ ወረቀት በተጻፈ ላይ መቼም መልእክቱን አስተላልፎ እርሶም የእርሶ መልእክት በትክክል ሊደርሳቸው ወይም ደግሞ እነዛም አንብበው ሊረዱ የሚችል አይደለም። ምንድነው እየተደረገ ያለው? እኛ ባጠፋነው ባሳየነው አክት ይሁን ወይም ደግሞ በመናደርገው ልጅ ለምን አየህ ለምን አንተና ያሳደግክ ምናምን እያልን እንላለን። በእውነት እጅግ ቀላል ይመስላል። ይሄ ከአፋችን የሚወጣውን ሁሉ እነሱ ዛሬ ይቀርጻሉ፣ ይጻፍበታል። ይህ እኛው ባጠፋነው ጎዳና እኛ ባጠበብነው ነገር መጥቶ ዛሬ ትውልዱን በልቶት ወደ ግብረ ገብነት ዓለም ውጭ የሆነ ይሄደ ሌሎች ተጨማማሪ አሉ። ሚዲያዎች ሌላ ስራ ነው የሚሰሩት። ሌላ ዛሬ ብዙ ነገር ነው የምታየው። እንዲሁ በቀላሉ አይደለም። ትውልድ እየወደቀ እየጠፋብን የሚሄደው ባህላችንን እየተሸረሸረ በአባት ማለት ሲኒሪቲ ማለት የማክበር ህይወታችን ሁሉ እኮ የላላው ከምን የመነጨ ነው? እኛው ባሳየነው ፊት ስለሆነ እንደው ልጆችን ባናናነቅ። ሰላም የሚመሰረተው ከዚህ ነው። ከየት ይወጣል? ከዚህ ከያንዳንዱ ይወጣል። ከያንዳንዱ ትምህርቶችም ይገኛሉ። እንደዚህ አይነት የሚሉትን ግለሰቦች በእውነት ነገም ለአባቱ ታዛዥ ለእናቱ ለወገኑ ታዛዥ እንዳይሆን እያደረገብን ያለ ስለሆነም ይሄ ነገሮች መታረም መቻል አለበት። ይሄ ለአንድነታችን፣ ለክብራችን፣ ለማንነታችን ዋስትና ነው፣ ማታዊ ነው። ስለዚህ ይሄንን በእውነት በአደራ ባዝኖት የእምነት አባቶች በእድሜ ጠገብ ሆናችሁ የእድሜን ጸጋ ያየ ሰው ሁሉ ይህ ትውልድ ወደዚህ እንዲመጣና እንዲያደርግ ስለ ሀገር ፍቅር ስሜት ስለ ወገን ፍቅር ስሜቶች ወደዚህ ቢመጡ ይሄን ብናስተምር በአጋጣሚ በእን ነገሮች እንደ ምርኩስ እንደው እንዳለ ሁኔታ ለታዊ አርገን በጨዋታም ስንጫወት ልጅ ፊትም ይሁን ማንኛውም ጋር እንዲህ አይነቶቹን አጠናካሪ ነገር ከያዝ ለኢትዮጵያ ትልቋ ጸጋና ለእልናዋ የሚከበር ደርሷል። ይሄ ትውልድ ደግሞ ትንታግ ነው። ጥያቄ ያለኝ እኔ ያልኩት መጀመሪያ ኢትዮጵያ ወደ አንድነት እየመጣች ነው። ቤትም ወደ አንድነት እየመጣች ነው። ስለዚህ ህዝቡ ምን ያግዝ፣ ምሁሩ ምን ያግዝ፣ ፖለቲከኛው ምን ያግዝ ወደ አንድነት ለማምጣት? እንደዛ ሰይጣኖች እንዳሉ ሆኖ ኢትዮጵያ አንድነት የማይፈልጉ እንዳሉ ሆኖ ግን ህብረተሰቡ ምን ያግዝ ለመንግስት? በጣም ጥሩ። የእያንዳንዱ ምንም መንግስትን አጋዥ ራሱ መሰረት ስለሆነ ህዝቡ ለዚህ ወገናነት ተሰምቶት ዜግነቱ ተሰምቶት ኢትዮጵያዊነት ማንነቱ ተሰምቶት አሁን ከምንላቸው ነገሮች ሁሉ ማድረግ መቻልና በአጋጣሚ ብቻ ሳይሆን ሆን ብሎ ለኢትዮጵያ አንድነት ለዜጎቹ ክብርና እንትን ምን ማድረግ አለበት? አጋዥ መሆን አለበት። መንግስት እኮ ከኛ የወጣ ነው።
እኛም እኮ ለመንግስት መሰረታዊ ነን። ስለዚህ ከኛ ነው ኃይል የሚያገኘው። ተዋጊ ነው ብለን የምንለው ልጆቻችን ናቸው፣ አባቶቻችን፣ አጎቶቻችን ናቸው እኮ አይደለም እንዴ? ስለዚህ ከዚህ የተያዘና ማህበራዊ ህይወታችን የተጋብሮት አብሮ የምንሆነው እኮ ከዚህ ስለሆነ የሚመነጨው ምንጩ ይሄ ስለሆነ ምን ማድረግ አለብን? እያንዳንዷ ላይ የኔ ነው ብለን መያዝ አለብን። ሀገር የኛ ናት፣ ትውልዱም የኛ ነው። ስለዚህ እንደ አባትነት ቀድም ያልኩት ስለ ሃይማኖት አባት ስለ እድሜ ጠገብ ያልኩትም እነዚህም ማስተማር ማድረግ ማገዝ የሚሰሩትንም ማክበር መንግስትም የሚወስዳቸው ስህተቶች ካሉ ስህተቶቹን ለመጠቆም በሚችለው አቅምና መንገድ መጠቀምና ማድረግ ማስተማር መንግስትን እናወጣለን። መንግስት ደግሞ እኛ ካልደግፍ ነው አይደለም። እግዚአብሔርን መንግስት ወልደ ስጠን አንልም። ግን የወጣልንንም ካለ ሊወጣልን ያለውንም በምን መሆን አለበት? አንተ ባርክልን ብለን ለፈጣሪያችን ምስጋና የምንሰጥ ስለሆነ የአንድነታችን የማንነታችን የሚያስቀጥለን አንድነታችን ስለሆነ በአንድነት ይሄንን ሁሉ ተባብረን አድርገን እየደገፍን ክፍት የሆነን ቦታ መሞላት ያለበትን እኛ አጋዥ ካልሆነ መንግስትማ ብቻውን ሰርቶ የት ይደርሳል? እኛንን መንግስትም አብሮ። ስለዚህ አንድነታችን ነው ይሄ በዚህ ይሆናል። እንግዲህ መከላከያችን ከኛ የወጣ ነው። ዛሬ እሱን መናቅና በትነን ቅድም እንዳስለቀሰን ሁሉ የምንለው ነገር ወደ ኋላ ለድም ብዬ እንጂ ይሄ ለሀገሩ ስለተቆረቆረ ስለሞተ ነው እኮ ተጠልቶ በሌሎች ተገፍቶ እኮ የወደቀው የወጣው። ስለዚህ እና ይቅርታ ይደረግልኝ ከዚህ አንፃር ካለን አንድነታችን ጠንካራ ነው። ኢትዮጵያም ደግሞ ወደ ቀድሞዋና የአፍሪካ ፈርጥ ሆና የምትቀጥል ስለሆነ አትጠራጠሩ። እናመሰግናለን። በራችንም ይከፈታል። ይሄ ደግሞ እግዚአብሔር ያለው ነው። የራሳችን ጥያቄ የራሳችን ጉዳይ በማንነት እኮ እንዴት ነው ይሄ የሰላም እኮ ምንድነው እንትን ስር እኮ ወድቃለች እኮ የለችም። ምክንያቱስ ያ የባህር በር ማጣት ማለት ያለንን እኮ ምስጥራዊ ወደ ሀገር ውስጥ የሚወጣውን ነገር ሁሉ እኮ ተቆጣጥሮ በሰው እጅ ላይ ወድቀናል። ደህንነታችን በሰው ቁጥጥር ስር ወድቆ ነበር። አሁን ግን ይሄው ልጆቻችን ጀምረዋል። እኛ ከሱ ጋር መሰለፍ ነው፣ አብረን መሆን ነው፣ ቀዳሚ ሆነ መገኘት ነው። ይህ ነው እንግዲህ ፍቺም የሆነንና አመሰግናለሁ። እናመሰግናለን። ሞት አለቃ እንግዲህ ኢትዮጵያ ወደ አንድነት እየመጣች ነው። ለሁለታችሁ የሚጠይቃችሁ እሱ ነው። ወደ አንድነቷ እየተመለሰች ነው ያለችው። ወደ ኢትዮጵያ አንድነቷ ያው እንደተባልነው በታርጋ ጀምረዋል፣ በመታወቂያ ጀምረዋል። የባህር በር የተቆለፈብን እንዲከፈት እየተደረገን ያለው ማዕድኖቻችን እየወጡ ነው ያለው። ስለዚህ ህብረተሰቡ ምን ያገዝ፣ እኛ ምን እናገዝ ያለው ፖለቲከኛው ምኑም ምን ያገዝ ምን ይደግፍ ከማይጠላላ የሆነ ነገር ከሚያጠለሽ ምንድነው ማገዝ ያለው? ወደ አንድነታችን ንምጣ እየተባለ ነበር። ድሮኮ አንዳንድ ሰዎች ሲማጎቱ ወደ አንድነት ለምን አንመጣም? አሁን ወደ አንድነት ይመጣ። ለምንድነው ተስማምቶ የማይኖረው? እና ምን መሆን አለበት? ይሄ የድሮ መከላከያ የደረሰበት ከ500,000 በላይ ተባሮ ችግር ደርሶበት አሁን ግን አሰራርቶ የራሱ ማህበር ጀምሮ የራሱ ጀግንነት ጀምሮ ጥሩ እየሰራ ነው ያለው። በተለይ እናንተ ጠንከራችሁ ብሔራዊ የኢትዮጵያ ብሔራዊ ጦር ማህበር ሁለታችሁ የሥራ አስፈጻሚ እንደሆናችሁ ነው ማቀውና ስለዚህ ምን እንስራ? ራሱ ብሔራዊ ጦር ምን ይስራ? ወደ ተከፍቶለታል። አሁን እኮ ተዘግቶ የነበረው በራንዳ የነበረው እኮ አሁን ተከፍቶለታል። ስለዚህ አሁን ሰዓት እያለቀች ስለሆነች 2 ደቂቃ ብቻ። እሺ ሰዓቱ አደረሰ። አመሰግናለሁ። እኔ አሁን በጣም ደስተኛ ነኝ። ምክንያቱም እንዲህ ይሄንን ጥያቄ ስለተጠየቅኩ ራሱ እንዳገኘው ነው የምቆጥረው። አሁን ምን ይደረግ የሚባለው ጥሩ ነው። አሁን ኢትዮጵያ ሀገራችን ወጣቱ ክፍል በተለይ ማህበራዊ ሚዲያ ይጠቀማል፣ በጣም ይጠቀማል። ይሄን ማህበራዊ ሚዲያ ምን አለ ለደግ ነገር ቢነገርበት እናውቃለን ተብሎ ዝም ብሎ ማንኛውንም ነገር ሞራል ሰባሪ ነገሮችን ከማናገር አይን አይቶ ልብ ይፈርዳልና ይህ ጠቅላይ ሚኒስተር ምን ሰራ፣ ምን እየሰራ ነው ብሎ ዞሮ ማየት ከታየ በኋላ እውነተኛው መናገር ሳለ ገና አንድ ነገር ተጀመረ ሲባል ይሄ ምን ያረጋል? አንድ ነገር ተነገረ ሲባል ይሄ ምን ያረጋል?
እኛም ያስፈልገን ይሄ ነው ከማለት ቀስ በቀስ እንቁላል በእግሯ ትሄዳለች እንደተባለው ሁሉ ተራ በተራ የምንሄድበትን መንገድ ብንመካከር ሌላ ቢቀር በርግጥ ጠቅላይ ሚኒስትሩን ሄዳቸው አማክሩልን አይደለም ያለውኛ የድጋፍ ሰልፍ ወጥቶ እኮ ቴንኪው ማለት ይቻላል ጥሩ ሰርተሃል በርታ ማለት ይቻላል ይሄ ትልቅ ነገር ነው እንደኔ እኛም አሁን ሁሉ ጊዜ ጡረታ እንጠይቅ ነበር ጡረታችን ብንጠይቅ ምንም ውሃ ቢወቅጡትም ቦጭ ሆነ ስለዚህ ቆልፈውብናል ስለዚህ እነዚህ ቆለፉትን እኛ የግድ አንድ ነገር ብቻ ከምናረግ እንደ ፈረስ ጋሪ አንድ አቅጣጫ ብቻ ከምንሄድ መሰረተ ልማት በቃ ዶሮ ማርባት ራሱ አንድ ነገር ነው መንግስት 75 ካሪ ሜትር ቢሰጥ ለተወሰነ ሰው ያቺ 75 ካሪ ሜትር አንዳንድ ነገር ልናመርትበት እንችላለን ድርጅት ልንከፍት እንችላለን ብሎኬት ማምረቻ ልንከፍት እንችላለን እና ስራ ፈጠራ ፈጥረን ራሳችንን መቻል የምንችልበት መንገድ ከእግዚአብሔር ጋር መንግስታችን ልክ መሰረተ ልማቱን እና አባይን እንደተሰራ ሁሉ እና ማዳበሪያ ፋብሪካው እንደተሰራ ሁሉ ይሄ ማዕድን ማውጣቱ እንደተደረገ ሁሉ ለኛም ስራ ፈጠራ ተፈጥሮልን ትልቅ ስራ ብንሰራ አሁን ለምሳሌ ወደባችን ወይም የባህር በራችን ከተከፈተ በብዙ ሺህ ወዛደሮች እንደሚሰራ እናቃለን ሎዲንግ አለ ብዙ ነገር አለ ሾፌሮች አሉ ብዙ ነገር ስለሚሰራ ይሄንን መንግስታችንን ብረዳው በርቱበት ብንል አቅማችን የሚችለውን ለአባይ እንዳደረገ ነው ሁሉ አሁንም ለምን ጠየቀው ጥያቄ እስከ መስዋዕትነት ብንከፍል በቅርብ ቀን ውስጥ እናድጋለን እላለሁ ሌላው መንግስትን የሚሰራውን ነገር ሁሉ ከምንቃወመው እስቲ በቡድን ወይም ደግሞ በግል ሆነን አንድ ስራ ብንሰራ ያንደ ሽማግሌ ቤት ጣራ ብንቀይርለት ኢትዮጵያ ማበልጸግ ማለት ይሄ ነው ምንም ነገር ሳይሰራ ግን ሁሉ ጊዜ የሚሰራን ሰው መቃወም ያሳፍራል እኔ ባለችኝ ትንሽ ወቀት ሁሉ ጊዜ ሳይ ጥሩ ነገር 4 ኪሎን አይቼ ተመልሼ ወደ ፒያሳ ሲሄድ ያድዋ 00ን ሳይው ይገርመኛል በጣም ነው የሚገርመኝ እና ይሄን የሚያይ ሰው ትውልድ የጠፋበትን ሰፈር ዶሮ ማነቂያ ያ ጎንበስ ብሎ የሚከድበት ሰፈር ሽንት ቤት የሌለው ለምን ፈረሰ ይባላል አሁን ይሄን ሲታይ ይሄ ነው እድገት ማለት ታዳ ጥሩ ነገር ማየት የማይፈልግ ሰው አይፈልግም ጥሩ ነገር ለማየት የሚፈልግ ሰው ደግሞ ደስ ይላል እኛ መናፈሻ ይጠላብናል እንዴ መናፈሻ ለውጭ ሀገር ሰዎች ብቻ ነው እንዴ እኛስ እንዴ ጥሩ ንፋስ ባገኝ ለሰውነቴ ለጤንነቴ ጥሩ ነው የግድኔ ሽንት ቤት ላይ መተኛት አለብኝ እንዴ ስለዚህ እባካችሁ እምለው እባካችሁ ማህበራዊ ሚዲያ የምትጠቀሙ ሰዎች አስተውሉት ወደ ሚዲያው ከመልቀቃችሁ በፊት 3 ጊዜ አጥኑት እዩት ያምራሉ አነጋገሬ ጥሩ ነው ወይ ሰውን ነካለ ወይ ማለት ነው ይሄን የሚሰራ ሰው ይሄን ሰው አትናገሩብን አዲስ አበባ ተዳደረና አትናገሩብን ለምን ሰኮንዶ ሮማ የሆነች ነው አዲስ አበባ ስለዚህ እባካችሁ አደራላለሁ እግዚአብሔር ይስጥልኝ አመሰግናለሁ እድሜና ጤና ይስጥዎት እና በዚህ ጥንካሬው በጣም ደስ ይላልና ቀጥሉበት ነው ሀጂ ምንድን እናገዝ ለዚህ የሚሰራ ለአንድነት የሚሰራው አካል ምን እናገዝ ህዝብ ምን ያገዝ ሌላው ህብረተሰቡ ምን ያገዝ እኛ ምናገዘው ብዙ ነገር አለ ህዝብ የሚያገዘው ብዙ ነገር አለ ለውጡን ህዝብ ስላገዘው ነው ህዝብ ስለደገፈው ነው ለዚህ የበቃ ህዝብ ከሱ ጋር ስለቆመ ነው ታሪክ አልተጻፈም እንጂ ገና ምናልባት ወደፊት ይጻፍ ይሆናል እንጂ አባይ ነገደበ ህዝብ ነው ህዝብ ከዚህ መንግስት ጎን ነው ያለው አንዳንድ እያዩ የሚሳደቡ ሰዎች አሉ እያዩ
ጠቅላይ ሚኒስትሩም ብለዋል። ሁል ጊዜ ቆሻሻ ላይ የኖረ ነገር ያ ብቻ ነው የሚታየው። ስለዚህ እኛ ህዝብ እያገዘው ነው መንግስትን። ሚዲያዎች በይበልጥ እኛ አሁን እንደ ወረዳ ብንወስድ አንድ ወረዳ ከብሎክ ጀምራ እስከ ወረዳ ቀጠና ድረስ ተደራጅታለች። ህዝብ ተደራጅቷል። በቃ አዘር እስከ ክፍለ ከተማ ድረስ እስከ ከተማ ድረስ ህዝብ የሚያግዝበት መስመር መታደስ አለበት። አሁንም መታደስ አለበት። ቅድም ተከበሩ አምባሳደር የሃይማኖት አባቶች ብሏል። የእምነት ተቋማት ትልቅ ባለፈውም ተናግረዋል። የአንበሳውን ድርሻ መውሰድ አለባቸው። አገራችሁን ጠብቁ ላልኩ የፈጠረን አምላክ እኮ አገራችሁን ጠብቁ፣ ዳሯን ድንበሯን ጠብቁ፣ ሰላሟን እዛ እንድትቆይ ጠብቋት ብሏል። ይሄንን ደግመው ደጋግመው ለትውልድ ማሰማት አለባቸው። እያሰሙ ነው፣ ግን ማሰማት አለባቸው። አሁንም መታደስ አለበት። ስለዚህ መንግስትን አሁንም ህዝብ እያገዘ ነው። አሁንም ለባህር በራችንም የሆነ የመንግስት የሚሰራቸውን ስራዎች በሙሉ ትክክለኛነታቸውን መመስከር መቻል አለብን። መመስከር አለብን። መሳደብ አይደለም፣ መመስከር። በትራንስፖርት መላልሳላችሁ መቼም አንዳንድ ሰዎች መኪና ያሽከረከሩ የሚናገሩት ነገር አለ። ቅድም ወንድሜ ተናግሩታል። ይሄ ህዝብ ማፈናቀል ብቻ ይላሉ። አንድ ሰውዬ አባይ እኮ ሊመረቅ ነው ይላል። እንዳይመረቅ እኮ ብዙ ጥረት እያደረኩ ነው አለ። ምንነቴን አያውቅም፣ እያደረኩ ነው አለ። አገሩ አይደለችም፣ ቢሞት አይቀበርባትም፣ ዜጋ አይደለም። ስለዚህ አንዳንድ ሰዎችን ተከትለን ሳይሆን የእምነት ተቋማት በደንብ ውግዝ ማድረግ አለባቸው። ውግዝ ይሄን እየወጡ ማየት አለባቸው። በቃ እየወጣን መጎብኘት አለብን። እየወጣን ለህዝብ ማሳየት አለ መታየት አለብን። የፖለቲካ እንትሮ ብለዋል ቅድም አምባሳደር። ከዚህ የበለጠ እንደኔ ማለት ነው ከዚህ የበለጠ ለውጥ ለዚች ሀገር፣ ከዚህ የበለጠ ልማት ለዚች ሀገር፣ ከዚህ የበለጠ መሰረተ ልማት ለዚች ሀገር እኔ ይመጣል ብዬ እምነት የለኝም። ለምን የተቆለፉ ስራቶች አልፌ እንዳይሆን እንጂ ከዚህ የበለጠ ይመጣል የሚል እምነት የለኝም። ሊመርቁ ይገባል፣ ዱዓ ሊያደርጉ ይገባል። ይሄን ያሳየ መንግስት ያለህ ቃል ነው ብያለሁ፣ ባለፈውም ተናግሬያለሁ። አሁን ያለው የተሰራ ስራ ያለ ለዚች ሀገር ያለህ ቃል የተተገበረ ነው ብያለሁ። ስለዚህ አሁንም ቢሆን ሁላችንም የበለጠ እኔ አንድ አይብሮ ውስጥ ያለ ነገር ምናልባት አምባሳደርን አማከራለሁ ብዬ እስኪ አንዳንድ ወረዳዎችን አንዳንድ ክፍለ ከተማዎችን ስብሰባ ላይ እንዲያካፍሉን አድርጉ ሊል ማስታወሻ ይዣለሁ። መስበክ አለብን። በሄድንበት ባንዲራችን ይዘን እንደብድ መሮጥ አለብን። በቃ እንደብድ። ከዚህ የበለጠ ነገር የሚመጣ ነገር የለም። አባይን ስንረግም አሁን ህዝብ ቤት ሰራለት ገባ። የአባይ ታሪክ ገና ይጻፋል፣ አልተጻፈም። የባህር በራችን ታሪክ ገና ይጻፋል፣ አልተጻፈም። በኔ እድሜ ያለን በር በምን እንደተዘጋ ሳላውቀው ተዘጋ። በምን እንደሳላውቀው ሐሳብ ነበርኩና ተበተነ። ለምን ሆነ የሚለውን ታሪክ ሁላችንም ይዘን የባህር በራችን ያስፈልገናል። ጌታዬ በቃ ያለፈው አልፏል። የባህር በራችን ያስፈልገናል። ተርበናል፣ ተጠምተናል፣ ይበቃናል። ወጥቀናል፣ ደምተናል፣ ይበቃናል ማለት አለብን። በቃ ሊልን ይገባል። ቅድም ወንድሜ ተናግሮ በሰልፍ መግለጽ እንችላለን። አዎ የፖለቲካ ዘርፍ የፖለቲካ አካሉ አሁን ብዛታቸውን ተናግሯል። ከዚህ የበለጠ የሚያመጡ ነገር የለም። አባይ የጋራ ጥቅም ነው። የባህር በር የጋራ ጥቅም ነው። መሰረተ ልማት የጋራ ጥቅም ነው። ከዚህ የበለጠ ሰማይ ሊያርሱልን አይደል? በቃ ስለዚህ ይሄን ስርዓት መደገፍ እንዳለባቸው የእምነት ተቋማት እስከ ውግዝ ማድረግ ድረስ መሄድ አለባቸው። በየእድሩ መነሳት አለ፣ በየእድሩ መወሳት አለ። ስለዚህ ሁላችንም እኔ አንዳንድ ክፍለ ከተማዎችን ጠይቀን እስኪ በሚያደርጉት ስብሰባ ላይ ብንገኝ የሚል እምነት ነበር። እኔ ምክር ቤት አባል ነኝ፣ አስተባባሪ ኮሚቴ ነኝ። ይሄን ሁሉ አነሳለሁ። አስተባባሪ ኮሚቴ ያነሳሁትን የአመራር አስተባባሪ ኮሚቴ ደግሞ አለ። እዛ ይነሳል። እያንዳንዱ የቀጠና አመራር ስለ ሰላም ማውራት አለበት። አምስት ሰው
በየብሎኩ በየቀጠናው ይሄዳል። እስከዚህ ድረስ እንሄዳለን፣ እየሄድንም ነው። ስለዚህ ህዝብ ከመንግስት ጋር ነው? አዎ ከመንግስት ጋር ነው። 100% ከመንግስት ጋር ነው። የሚሳደቡትን አይደለም ማየት አለብን። ስለዚህ እያየ የሚሳደብ እየበላ አልበላውም የሚል ኢትዮጵያ አትፈልግም፣ ባህላችንም አይፈልግም፣ የኢትዮጵያ ባህልም አይፈልግም። ስለዚህ አላህ አግዛቸው፣ አሁን ላለው ትውልድ አላህ አግዘው። አላህ ደግሞ እኛንም አቆይቶ ይህን ታሪክ ማየቴ ቀደም ባላየው እኮ ፒያሳን አላውቀውም፣ ቀደም ስላየሁት ነው። ስለዚህ ያልሄድኩበት ቦታ ያልረገጥኩት የልማት ሁኔታ የለም፣ ያልተሳተፍኩበት የለም፣ የማልካፈለው ስብሰባ የለም። እችን ቃሌን እያነሳው ነው የምናገር። የእምነት ተቋማት አደራችሁን የአላህን ቃል ለትውልድ አስረዱ። ይሄ የአላህ ቃል ነው። ስለዚህ ብዬ እናገራለሁ። ሁላችንም በያለንበት በየምንሰበሰብበት እድርም ይሁን ማህበራችንም ይሁን ስለ ሰላም ማውራት አለብን፣ ስለ ባርባራችን ማውራት አለብን። በቃ ሁላችንም ከኋላው እንሄዳለን፣ ከመንግስት ኋላ ቀደሙም ካለ እንቀድማለን ለማለት ፈልጌ ነው። ሚዲያዎች በይበልጥ ደግመው ደጋግመው ስለ ኮሪደር ማሳየት አለባቸው። እያሳዩም ነው። ደግመው ደጋግመው አባይ ሲጀመር የነበረውን እስከ አብቱ ፊኒሺንጉ ድረስ ያለውን ታሪክ በሚዲያ ታሪክ ጻፊዎች ይጻፉ፣ ይስሩበት። ታሪክ ጻፊዎች ከያን ይከይኑ፣ ይናገሩ። ተናጋሪዎች መምህራንም ይናገሩ፣ ሄደው እንዲያዩ ማድረግ፣ ለትውልዱ እንዲያስረዱ ማድረግ። ቤዚክ የሆነ ለትውልዱ ቤዚክ የሆነ የአንድነት መሰረት ጽሁፍ ጽፈው ማስተማር አለባቸው። ስለዚህ ሁሉም በያለበት ብለናል። ሁሉም በያለበት ስለ አገሪቱ ያውራ፣ ይናገር። በቃ ነኛ እና ይሄ የኢትዮጵያ ታሪክ መቀየር አለበት። እየቀየረ ነው መንግስት። ስለ ታርጋ ብቻ ገና ስንት አለ ተቆራርጣ የበተነ አሁን እየለቀመ እኮ ነው። እየተሰደበም እየተረገጠም እየሰበሰበ ነው። እየበላ እንሰድበዋለን፣ እየበላም ይሳደባሉ። ያጋጥመኛል ወላሂ። እየበሉ እያዩ ይሳደባሉ። ይሄን አላህ መልሱን ይስጣቸው። የዚች ሀገር አምላክ ኢትዮጵያ የሰላም ሀገር ናት ሂዱ ያሉ የነቢያቶች ቃል ይፋረዳቸው ብዬ ነው ማለት። ስለዚህ ሁላችንም የእምነት ተቋማት በተለይ የአንበሳውን ድርሻ ይዘው መንግስትም የሚያጠፋው ካለ ኃይል ሊሉ ይችላል። ስለዚህ በዚህ መልኩ የአንበሳውን ድርሻ ይዘው መስራት አለባቸው። ሁላችንም ከመንግስት ጎን ምርኩዛችን ይዘን ከመንግስት ጎን መሆን አለብን። የተዘጋውን በር ለመክፈት በሚታገለው ትግል ሁሉ መግባት አለብን ለማለት ፈልጌ ነው። እና በተረፈ ይሄን ሴክተር አላህ ይጠብቅልን። አንተንም እድሜን አርዝሞ እናንተም የድካማችን ዋጋ ነው እያየናል። የድካማችን ዋጋ ደሞዝ እየተከፈለ አባይ እየሰደብኩት ዛሬ በዚህ ደረጃ ማየቴ በቃ ለኔ ደሞዝ የባህር በር ሳላውቀው ያመለጠኝ ሊከፈት በመንደርደር ላይ ያለ ለኔ ደሞዜ ነው። ህይወቴንም ለምን አልሰጥም? ስለዚህ አላህ አገራችሁን ጠብቁ ብላል። እንጠብቅ፣ በሰላም እንጠብቅ፣ በቦምብ አይደለም፣ በመነጋገር እንጠብቅ፣ በእምነታችን በጸሎታችን እንጠብቅ እላለሁ። አመሰግናለሁ። እግዚአብሔር ይስጥልን። ሐጅ ኢብራሂም በጣም ቆንጆ ነው የሰጡንና እድሜና ጤና ይስጥዎት። አሁን ሰዓታችን ያለቀች ነውና አቶ አብርሃም እኔ ሌላ እንትን መፍትሄ ስለሆነ ህዝቡ ምን ያድርግ? ወደ አንድነት እየመጣች ነው ኢትዮጵያ፣ እየተጠቀለለች ነው፣ ወደ አንድነት እየተከበረች ነው ያለችውና ህብረተሰቡ ሌሎችም ፖለቲከኞች ይሁን ሌላው ጋዜጠኛው ሌላ ምን ያድርግ? አመሰግናለሁ። ከህብረተሰቡ የሚጠበቅ ቁልፍ ጉዳይ አለ። በምንም አይነት ተአምር የማናልፈው ቁልፍ ጉዳይ፣ በህብረተሰቡ መካከል ያለው ቁልፍ ጉዳይ፣ በሚዲያ ላይ ያለው ቁልፍ ጉዳይ አለ። አንደኛ ህብረተሰቡ መከባበር አለበት። የአንድነት ቁልፍ መከባበር ነው፣ መደማመጥ ነው፣ መመካከር ነው፣ መወያየት ነው፣ የተጣመመውን ማቃናት ነው፣ የተበላሸውን ወደ መስመሩ መመለስ ነው። ከሁሉም በላይ ሚዲያዎች በደንብ አድርጎ
ሊያውቁት የሚገባውን ነገር አንድ አብይ ነገር ቢኖር ህዝብን ማክበር አለባቸው። በተለይ በቢሮ ውስጥ የሚገኙ በየትኛውም ቦታ የሚገኙ ደሞዝ የሚከፍላቸውን ህዝብ ማክበር አለባቸው። ተሽቆጥቁጦ ማስተናገድ አለባቸው። እዚህ ሀገር ውስጥ እኛ በሚሰጠው አንዳንድ አስተያየቶች ላይ እንኳን የሀገር አፍራሾች ምን ብሎ አስተያየት እንደሚሰጡ እኮ ያነበብን ነው ያለነው። እነሱ የሚሰጡት ተቃራኒ አስተያየት ግን እኛን የሚያበረታን ነው። ደመኛ ጠላቶቻችን መሆናቸውን የምንገነዘብበት ነው። በኢትዮጵያ ህዝብ መካከል ሰላም፣ እድገትና ብልጽግና ለማስፈን የምናደርገውን ጥረትና ተጋድሎ ለመበታተን ሰዎቹን እንደፈለጉ አድርጎ የሚዘረጥጡ ግለሰቦች አሉ። እነዚህ ነክሰን ማውጣት መቻል አለብን። አፋቸውን እንዲይዙ ማድረግ ያስፈልጋል። ስለ መብታች ማንኛውም ኢትዮጵያዊ ስለ መብቱ ለመጠየቅ ግዴታውን መወጣት መቻል እንዳለበት ማስተማር አለብን። ማንኛውም ኢትዮጵያዊ ግዴታውን መወጣት አለበት። የሚነግደው በመነገድና ግብሩን በመክፈል፣ የሚማረው ተምሮ የሀገሪቱን ውለታ በመክፈል። በዚህ ሰዓትና ደቂቃ የኢትዮጵያ ገበሬዎች ለራሳቸው ሳይማሩ በሚሊዮን የሚቆጠሩትን ማስተማር ብቻ እኮ አይደለም እየቀለቡ መኝታ እየሰጡ ልብስ እየሰጡ ቁርስ እየሰጡ እያስተማሩ ነው የሚገኙት። ስለዚህ የኢትዮጵያን ህዝብ ማክበር ያስፈልጋል። እርስ በርስ መከባበር ያስፈልጋል። ህዝቤ አልጋ የሰጠኝ፣ ህዝቤ ምግብ የሰጠኝ፣ ህዝቤ ትምህርት የሰጠኝ ያለው ህዝቤ ሕክምና የሰጠኝ እያስተማረኝ ማለት አለባቸው። በምንም አይነት ነገር ህዝብ ይሄን የማድረግ ግዴታ የለበትም። ነገር ግን የመጪውን ትውልድ የተሻለ ትውልድ ለመተካት የሚያደርገውን ተጋድሎና ትግል የሚከፍለው መስዋዕትነት ማክበር መቻል አለባቸው። መከባበር ያስፈልጋል። ትልቁ ነገር መከባበር ያስፈልጋል። በማንነታችሁ ህዝብ እናንተን ሊያከብራችሁ ይገባል። የሰላም የቁልፍ ጉዳይ ነው። በታኞች እንደዚህ አይነት ሁኔታ ላይ የሚጠቀሙት በእንደዚህ አይነት ነው ብዙ ሰዎችን ገፍቶ ወደ ጫካ ያስገቡት። ስለዚህ እንዲህ አይነቱ ነገር መከባበር ያስፈልጋል። ቁልፉ ነገር ህዝብ መከባበር አለበት። ህዝብን የማያከብሩ ካሉ እንኳን መገሰጽ አለባቸው። ህዝብ መገሰጽ አለበት። መንግስትም የእርምት እርምጃ መውሰድና ማስተካከል ይኖርበታል። በታኝ የሆኑ ቃላቶችን በምንም ሚዲያዎች መጠቀም የለባቸው። በታኝ የሆኑ ሀገርና ህዝብን የሚበትን የሀገርና የህዝብን አእምሮ የሚበርዝ መርዛማ ቃላቶችን በየሚዲያው የሚተፉ ሰዎች ሊታረሙና ሊገሰጹ ይገባል። ጥሩ የሰሩት በጥሩ ስራቸው መውጣት አለባቸው። መጥፎ የሰሩት ከስራቸው ታርሞ መስመራቸውን ማስተካከል አለባቸው። እኛ የምንፈልገው ይሄንን ነው። በምንም አይነት መጥፎ ሰሪዎች ሁሉ ዘላለም መጥፎ ሰሪዎች ማለት አይቻልም። አባይ እንዳይገደብ ሲያግዱና ሲያወግዙ የነበሩት እኮ አንዳንዶቹ ገብቶ በሀገር ተአምር ነው የሚባል ስራ እየሰሩ አይደለም እንዴ? እናውቃቸዋለን እኮ። ስለዚህ በምንም አይነት መንገድ ቁልፍ የሆነን ጉዳይ አንርሳ። ህዝብ መርሳት የለበትም። ህዝብ መከባበሪን፣ መስማማቲን፣ በትህትና መገናኘቲን፣ መወያየቲን በሚገባ ባህሉና ታሪኩ ማድረግ አለበት። ጊዜው የሚጠይቀው ይሄንን ነው። የኢትዮጵያ ህዝብ እጅ ለእጅ እንዲያያዝ የሚያደርገው ይሄንን ነው። ስለዚህ የግዴታ መከባበር ያስፈልጋል። አመሰግናለሁ። በጣም አቶ አብርሃም በጣም ነው የምናመሰግነው። እድሜና ጤና ይስጦት። እንግዲህ ዛሬ የተነጋገርነው በሰንደቅ ዓላማችን እና የመኪኖች ታርጋዎች ወደ አንድነት ወደ ኢትዮ ወደ አንድ መምጣቱ እና መታወቂያው በየሰፈሩ የነበረው ስም በመታወቂያው ላይ ወደ ኢትዮጵያ አንድነትና ክብር መምጣቱ ወደ ኢትዮ መምጣቱ በጣም ትልቅ ነገር ነው። ሌላም ዘርዝሯል። ስለ ባህር በሩ፣ ስለ ፋብሪካዎቹ፣ ስለ አንድነቱ ሁሉም ተዘርዝሯልና በጣም ነው የምናመሰግናችሁ እንግዶች የመጣችሁ። ግን
ጎህ ቴሌቪዥን ማንኛውም አካሎች ማገዝ መቻል አለባቸው። ይሄ በሰላምና እርቅ ነው እየሰራ ያለው። በሰላምና እርቅ መድረክ አድርጎ ነው እየሰራ ያለው። ይሄን ሊመሰገን ይገባል። በተለይ ኮር ዳዊት የሰላም አምባሳደር ለህዝብ የሰጠ ራዲዮም ገዝቶ የሰጠ የለምና በጣም ነው እናመሰግነው። ሌላው ርዱ በተለይ እኛ አሁን እየሰራን ያለነው የሰላም ሚኒስቴር ስራ፣ የምክክር ኮሚሽን ስራ፣ የፍትህ ስራ ነው እየሰራ ያለው ይሄ ቴሌቪዥንና በተለይ የተከበረው ምክክር ኮሚሽንና የተከበረው የሰላም ሚኒስቴር ለዚህ ሚዲያ ማገዝ መቻል አለበት። በተለይ ኮር ዳዊት ውጭ ሆኖ ከልጆቹ ቀለብ ከልጆቹ ወተት ስክርቢቶ እየቀነሰ ነው ለዚህ ለሰራተኞቹም ለሁሉም ትን ያረገ ያለው። ስለዚህ ማገዝ መቻል አለባችሁ። በተለይ የመንግስት አካሎች ባለፈው ለንትን ላይ በዚህ በ3ኛ ዓመት ቴሌቪዥን መመስረቻው ላይ በተለይ እኔም ኮር ዳዊትም ብዙ መስሪያ ቤት ባንክ ቤቶች ምኖች ስፖንሰር እንታረጉ ብለን ሰጠን። የሰጠ ማንንም ሰው የለም። በጣም ነው ያዘንኩት። እኔ በተለይ አዘንኩኝ። ስለዚህ ነገ ጧት ስፖንሰር አጥቶ ወይ ደግሞ ገዛቶ ከሚዘጋ ይሄ ቤት ለህዝብ የሚሰራ ለመንግስት ነው እየሰራ ያለ ለመንግስት ድጋፍ ነው ለህዝብ ድጋፍ ነው እየሰራ ያለና በተቻለ መጠን ቀድም የተናገርኩት ነገር አለ። አንድ ህክምና መድኃኒት ወይ ደግሞ ከሚገዛ ሰውየው ሲሞቱ አረ መድኃኒት አጥቼ ነው እየሞትኩ ያሉት ብለው ሲሞቱ ከትላንትና ወዲያ 3 ቀን ምናምን አካባቢ ነው እና በድንኳኑ ላይ ለመጣው ህዝብ ብዙ ስታይ ሳንጋዎች ማረድ በጣም አስቸጋሪ ነው። ክቡር ጠቅላይ ሚኒስትር እየተናገሩ ነበር ባለፈው በዛት ቀን እየተናገሩ ነበር። ያባየሁበት ቀን ቁርጥ ነው የሚበላው ምን ያረጋል? ሐዘን ከሆነ ሐዘን ነው። እንዲያው አንዳንድ እድሮች ይቅርታ አድርጉልኝና ምግብ ሁሉ መኖር የለበት ንፍሮና ውሃ ነው መቅረብ ያለበት ብለው የወሰዱ እድሮች አሉ። ትክክል ነው። ሰውየው እያለ በህክምናው መረዳት ሲገባው ሳንጋዎች ማረድ ጥሩ አይደለምና ስርዓት ማድረግ መቻል አለብን። መከባበር አለብን። አቶ አብርሃም እንዳሉት ቀድም መከባበር መጀመሪያ መከባበር ነው ያለብን። መዋደድ አለብን። ተቻችሎ የሚለው ነገር እኔ አልወደውም። መዋደድ አለብን። ተቻችሎ እኮ እንደምን የሚለፍ ይሄ ምናምን ተብሎ እኔ አይዋጥልኝም። በብዙ ተላልቅ ሰዎች ያሉበትም እንደናንተ ተናገር ያለውና በዚህ ላይ መፋቀር መቻል አለብን። መከባበር መቻል አለብን። መቻቻል ሳይሆን መፋቀር መዋደድ አለብን። መከባበር አለብን የሚለው ነው። ዛሬ የነበረን ፕሮግራም በእውነት በጣም ደስ የሚል ፕሮግራም ነው የነበረን። በዚህ ሶስቱ ጉዳይ በተለይ አገራችን አብዛኛዎቻችሁ እንዲያው ጠቅሳችሁታል የነበረው ያለው ሁኔታዎች ትንትን አርጋችሁታል። በጣም ነው ደስ የምትሉት። ያአበል ፈልጋችሁ አይደለም የመጣችሁት ኢትዮጵያውነት ቅድም ይያለ ነበር። ኢትዮጵያውነት ፈልጋችሁ ነው መወያየት ፈልጋችሁ ነውና የተፈጠረው መድረክ ደግሞ በአግባቡ ተጠቅመን እንደዛሬው መጨረስ አለብን። ስለመጣችሁ በጣም እናመሰግናችኋለን እንወዳችኋለን እና ኢትዮጵያ ሰላም እንድትሆን ነው እመኘው። እኔ ጎህ ቴሌቪዥንም ሰላም ለኢትዮጵያ ይሁን የፈሰሰው ደም ይብቃችሁ ይበለን ፍቅር በኢትዮጵያውያን ይኑር የሚል ሐሳብ ነው ያለኝ። መጨረሻችን ባንዲራ የሰንደቅ ዓላማ ቀን ስለሆነ ተቀባብለናት ጠብቀናት እንሄዳለን። በጣም እናመሰግናለን። እድሜ ጤና ይስጣችሁ።